ስሞትን በድጋሚ እንገሩኝ እስቲ። መርጌታ ጽጌ ስጦታው። ከየት ነው? ከኦርቶዶክስ ተሐድሶ። ኦርቶዶክስ ተሐድሶ መርጌታ የሚባላለው ሞልቶ ምን የምተማረ ነው መርጌታ የሚባለው? ምን ወደ ጎን ትሄዳለህ? ቤተክርስቲያኒቱ ውስጥ የተማርነው ነው። አሃ የኦርቶዶክስ የተማራችሁትን አሁን እዛ ጋር መርጌታ የተባለው ታዲያስ? ኦኬ። ስለዚህ ኦርቶዶክስ የተማራችሁትን ትምህርት ሙያው አሁን ትቀበሉታላችሁ? ስህተቱን እያረምን እውነቱን እንቀበላለን። የትኛው? ለምሳሌ መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ ሰው ነው? እኔ ተምሬያለሁ። የቅዳሴ መምህር ነኝ። የቅዳሴ መምህር ኖት? አዎ። በጣም ጥሩ። እሺ ቅዳሴ አንድምታ ልጠይቆት። ቅዳሴ ዜማ ነው። የቅዳሴ አንድምታ የለውም። አንድምታ የለውም ቅዳሴ? የቅዳሴ አንድምታ ጉባኤ አልተሰራለትም። ላሳየውታ ታዲያ ትርጓሜውም አለ። እሺ ቅዳሴ አንድምታ ልጠይቆት። ቅዳሴ አንድምታ የለውም። ቅዳሴ አንድምታ የለውም። አንድምታ የለውም ቅዳሴ? ትርጓሜውም አለ። አንድ ሰው የመጽሐፍተ ሊቃውንት ሲማር የቅዳሴ አንድምታ አይማርም? እርግጠኛ ኖት? በእርግጠኝነት። እሺ ቅዳሴ አንድምታ የት ነው የሚማረው ሰው? የቅዳሴ ማርያም ትርጓሜማ ተምሬያለሁ። ልጠይቁታ ከሱ። እሺ አንተም ትጠየቃለህ። አዎ ደስ ይለኛል። ስምሽን በእግዚአብሔር ሰለጠነ መጽሐፍ እንዳትይዝ መጽሐፏን አስቀምጣለሁ። በቃል ይኸው ፊት ለፊት ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ይተርጉሙልኝ። በጊዜ መልሎት ግድ የለም ወስኑት ስምኪ በሀበ እግዚአብሔር ይህን ይተርጉሙልኝ። ያነበብኋትንማ ሰምተህ ከኔ ኮርጅህ አታነብም። ሌላዋን ንገረኝ። የለም በግዕዝ አልኩላቸው። ይኸው በግዕዝ አልኩላቸው። በግዕዝ አልኩሎት ወስሉት ስምኪ በሀበ እግዚአብሔር። ይኸው ይተርጉሙ። ቪዲዮ ያብሩና ይኸው መጽሐፍ አይደለም ያዝኩት። ይኸው ይተርጉሙ። ጎበዝ ጎናውን ይቀጥሉ። ወስሉት ስምኪ በሀበ እግዚአብሔርን እኔ ስላነበብሁልህ ላፍ አድርገው ወስደሃታል። አሁን እኔ ያላነበብሁልህን አምጣና ልተርጉምልህ። አይ በቃ እንኳን አገዙኝ። ላፍ አድርጌ ነው የወሰድኳት። አላሏትም እኮ እንኳን አልከ እኔ የኮረጅኳት። በቃ እርሱ ይበሉልኝ። እርሱ ይበሉልኝ። ችግር የለም። እኔ አንብቤ መተርጎም ይችላል። እኔ ባለፈው ተናግሬያለሁ። ተሐድሶና ጴንጤ የአንድ ፍቅረኛ ፈቅሩ ነበረ እና እሷም ኦርቶዶክስ የምትባል ናት እና ተፋተዋል። ግን ምን ያደርጋሉ? በቃ ስለ እሷ ማለት ይወዳሉ። ስለ ፍቅረኛቸው፣ ስላለፈችው ፍቅረኛቸው፣ ስላለፈው ትዳራቸው እኔ የመጀመሪያ ፍቅረኛቸው ስለሆነች አይረሷትም። ኦርቶዶክስ በቃ በጣም ነው የሚወዷት። የመጀመሪያ ፍቅረኛ አይረሳም እና ፈርስት ላቫቸው ናት በእንግሊዝኛ እናገር። የመጀመሪያ በቃ ፍቅረኛቸው ስለሆነች በቃ አሁንም ትዝታ ነው ስለሷ። በቃ እኛ እኮ የኬትማን እናታችን ናት እንወዳታለን። በቃ ጴንጤዎችም ሲገናኙ እናታችን ናት እንወዳታለን። እኛ አዳራሽ ውስጥ ምን ያን የመሰለ ካቴድራል ገዳማት እያሉ ይላሉ እና በቃ ትዝታ ያለቀቃቸው የፍቅረኛቸውን የመጀመሪያ ትዳራቸውን በፍቅር የወደቁ መመለስ ይፈልጋሉ። ግን አዲስ ሚስታቸው እንድትሆን ይፈልጉት ግን አዲሱ ሚስታቸውን ይዘው መምጣት የፈለጉት አዲሱ ሚስታቸው እንድትሆንላት የፈለጉት። ቤተክርስቲያን ደግሞ ይሄን መቼም አታደርግላቸው። መና ትዝ ይለኛል በ1990 ዓመተ ምህረት ከኛ ደብር የወጡ ተሐድሶ መናፍቃን አሁን የሚገርም ኦርቶዶክስም አይደሉ ፕሮቴስታንትም አይደሉ። ሰይጣን ትልቁ ዓላማው ምንድን ነው? ከቤተ ክርስቲያን ሰውን ያስወጣና ምንም እንዳትሆን ያደርጋል። መና ነው የሚያደርጓችሁ። በቃ ሞገሳችሁ ተገፎ እምነት የለሽ ኤቲስት ነው የሚያደርጋችሁ። ከእኛ ቤት ያወጧቸው ኢየሱስን ታገኛላችሁ ብለው ነው። ያ የሚፈለገው ኢየሱስ ብለው የተመኙት ነገር ባዶ ይቀርና እንዳይመለሱ ሀፍረት፣ እንዳይቀጥሉ ሞት የሆንባቸውና መሀል ላይ ቆሙ ሰዎች አሉ። በጣም ብዙ እህቶቻችን፣ በጣም ብዙ ወንድሞቻችን፣ በጣም ብዙ መና የቀሩ ሰዎች አሉ። በጣም ማለት ነው። እንዴት ነው? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንደምን አሉ? ማን ልበል? መርጌታ ጽጌ ነኝ። ከየት ነው? ከየት ቤተ እምነት ነው? ኦርቶዶክስ ተሐድሶ። እንዴ ኦርቶዶክስ ተሐድሶ መርጌታ አለው እንዴ? የለም እንዴ? ምን ሆኖ ነው መርጌታ መኖር? ራስዎትን ከጠሩ በኋላ እንግዲህ ተሐድሶ ነኝ አለ። ኦርቶዶክስ ተሐድሶ የሚባለው ምን የተማረ ነው? ኦርቶዶክስ ተሐድሶ የሚባለው ወጥቶ
ወይኔ ጸግሽ ጸጌ ከምንላቸው ጸግሽ ምንላቸው ጥሩ ነው። እስቲ ድጋሚ ይላኩ። እንደውም ጥሩ አጋጣሚ ነው። እስቲ ዶግማ ትምህርቶትን ቢነግሩ ዶክትሪኖትን ራሱ የተሐድሶን 5 አዕማደ ምስጢራት መስተካከል አለባቸው ካሉ ባለፈው የሚገርመው ዲያቆን 5 አዎ እንዴ ጎበዝ ናቸው እኮ አያስቀምጡም እንጂ ምን እንደሚስተካከል ያው ዝም ብሎ ይቃወማሉ። ጎበዝ ናቸው። አዎ በጣም እንጂ በጣም እና እንትኖች ደግሞ በጣም የሚገርምህ እኮ ይሄ ሉተራን ቸርች ላይ ሚዝሮክ ሲኖድ የሚባሉ አሉና እነዚህ አካላት በነገራችን ላይ የቅዱሳንን ክብረ በዓላት ያከብራሉ። እንደውም ቢገቡ ደስ ነበር። እነዚህ ጠይቃቸው ነበር። እሳቸውን ቢገቡ ቆንጆ ነበረ። ስማቸው የጠየኳቸው ማወቄ ነው። ለምን ስሙን ራሱ ብዙ ጊዜ ስለሚጠቀሙበት የሚጠቀሙበት ስም የሚኖሩበት ነው አይደለም። ምን የተማረ ነው እነሱ ጋር መሪጌታ የሚባለው ተብሎ መጠየቅ ስላለበት ነው አይደለም። ከስማቸው ነው። እኔ አሁን ዲያቆን ዘማርያም ነኝ ሲል ዲያቆን የሚባለው ኦርቶዶክስ ምን የተማረው ቢባል መመለስ አለብኝ አይደል? ስለዚህ ልክ እንደዚሁ ደግሞ እርስዎ መሪጌታ ነኝ ካሉ ምን የተማረ ነው ኦርቶዶክስ ተሐድሶ ውስጥ መሪጌታ የሚባለው? ዱጓ የተማረ ዜማ የተማረ ካሉ ዱጓና ዜማን ይቀበሉታል። ምን የተማረ ነው እነሱ ጋር መሪጌታ የሚባለው? የትኛውን ዜማ የተማረ? መጽሐፍ ቅዱስ ላይ የሆነ ዜማውን ነው? የትኛውን ዜማ የጠና? እስቲ ከኦርቶዶክስ ተሐድሶ በኦርቶዶክስ በተሐድሶኛ እስቲ አንድ ወሬ ብበሉልን። እሺ ያሬድ ይቀጥል። አሰማው ዲያቆን ይኸው ይሄ እዛለት ነው እንግዲህ ይሄ ነው መላሹ። ይኸው አሉ ጋይ ጽጌ አሉ። ይሄ ተሐድሶ የሚለው አለ ይስሙት። እዚሁ አያይዞ ወንድሜ የጠየቀኝ ሕፃናት ጥምቀት ላይ እንግዲህ በዚህ ቃል መሰረት ስንሄድ ቃሉን ተደግፈን ስንከተል ሕፃናትን በመጽሐፍ ቅዱስ ላይ አንድም ስፍራ አጠመቁ ወይም ተጠመቁ የሚል አናይም። አሁን በግምት ካልተናገርን በስተቀር ብዙ ሰዎች አንድ ላይ ስለተጠመቁ ሕፃናት እዛ ውስጥ አሉ እያል የራሳችንን ግምት ልንሰጥ አንችልም። መጽሐፍ ቅዱስ በደንብ ያስተውል ዲያቆን። አሁን ይሄ ሰውዬ ማን ጋይ ጽጌ የተቀመጡበት ነው እየተናገረ ያለው። የተሐድሶ መምህር ነው። ቀሚስ አድርጎ የሚያስመስል ነው። ጋይ ጽጌ ግን ስለ ሕፃናት ጥምቀት የተናገሩትን ደግሞ አሰማለሁ። አሁን ይህን ስሙት። ተደግፈን ስንናገር አንድም ስፍራ ላይ ሕፃናት ተጠመቁ የሚል ቃል አናገኝም። መጽሐፍ ቅዱስ ግን የሚነግረን በመጀመሪያ አመኑ፣ ቃሉንም የሰሙት አመኑ፣ ካመኑ ተጠመቁ እያለ የሐዋርያት ስራም ላይ ይህንኑ ሀሳብ ይነግረናል። ስለዚህ በዚህ መርህ መሰረት የሐዋርያት ስራ መጽሐፉን ቃሉን የተቀበሉት ተጠመቁ፣ ነገር ግን እግዚአብሔር መንግስትና ስለ ኢየሱስ ክርስቶስም እየሰበከላቸው ፊልጶስ ባመኑ ጊዜ ወንዶችም ሴቶችም ተጠመቁ ነው የሚለው። ባመኑ ጊዜ ተጠመቁ እያለ ነው የሚናገረው። ስለዚህ ጥምቀት በመጀመሪያ ከማመን ከመስማት ከዛ ከማመን ቀጥሎ መጠመቅ ነው። ስለዚህ ሕፃናትም እዚህ ስፍራ ላይ መጽሐፍ ቅዱስ ላይ ተጠመቁ የሚል ሀሳብ የለም። ስለ ጥምቀት ማዳን ደግሞ ጥምቀት ያድናል አያድንም በሚለው ላይ አሁንም ጥምቀት ስለ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው አንድም ስፍራ ላይ እኔ ጥምቀት ያድናል የሚል ነገር አላየሁኝም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ቢያድን ኖሮ በመስቀል ላይ መሰቀልም አይጠበቅበትም ነበረ። ምክንያቱም መስቀል ላይ ያ ሁሉ ሰው ሆኖ ወደዚህ ምድር መጥቶ ራሱን መስዋዕት እስከማድረግ የደረሰበት የራሱ የማዳንን ስራ የሰራበት ስራ አለ። ሰው በዛ በኩል ያንን ሲያምን ይድናል። ጥምቀት ደግሞ ትእዛዝ ስለሆነ ጥምቀትን ይፈጽማል። ግን ጥምቀት የራሱ የሆነ ደግሞ በረከት አለው። ምክንያቱም በሮሜ ምዕራፍ 6 ላይ እንደተነገረው የጥምቀት በረከት አለ። ከእርሱ ጋር ሞቱን በሚመስል ሞት እንተባበራለን፣ ትንሳኤውን በሚመስል ትንሳኤ ደግሞ ከጥምቀት ስንወጣ በዛ የመተባበርን ስራ እንደምንሰራ ነው የሚናገረው። ስለዚህ ሕፃናት ማጥመቅ መጽሐፍ ቅዱስ አሁን ስለ ክርስቶስ ባህሪ ስሙት ዲያቆን አይደለም። በመጠመቅ ደግሞ ደህንነት የለም፣ በማመን ነው ደህንነት ያለው። ይህንን ነው የምናምነው። ሌላ ደግሞ ስለ ባህሪ የተጠየቀ ነገር አለ። አንድ አካል አንድ ባህሪ የሚለው ነው የምንቀበለው። ይሄ ነው እንግዲህ። ሁለት ጥያቄ ጠይቆኛል። በዚህ ቀሪ ነገር ካለ እንትን ማለት ያው አንድ አካል አንድ ባህሪ አማኝ ነን አለ። ስለ ሕፃናት ጥምቀት ግን መሪጌታ ጽጌስ ምን አሉ? ይቅርታ ጋይ ጽጌ ምን አሉ የሚለውን ደግሞ ከቅድሙ ቪዲዮ ላይ ላሰማ። ተሐድሶ ምን ያህል እርስ በርሱ አንዱ አንዱን እንደሚያድስ ላሰማ። ቃል ብቻ ስለ ጥምቀት ደግሞ ስለ ሕፃናት ጥምቀት ይስሙ የሚለውን ነው የምትቀበሉት እናንተ ወይንስ ቃል ማለት ቃል ብቻ ማለት የፕሮቴስታንት መጽሐፍ ቅዱስ ብቻ? ቃል ብቻ ማለት መጽሐፍ ቅዱስ ብቻ፣ በጸጋው ብቻ፣ በእምነት ብቻ ነው አለ። ፕሮቴስታንቱ ዋናው የሉተር መነሻው ያለው ሌላው ነገር
አንዳንድ ነገሮች ሊያገናኙን ይችላሉ። ትክክል ናቸው፣ እዚህ ላይ ወንጌላውያን ያሉት ትክክል ናቸው ብለን ምናልባትም እኮ ሙሉ ወንጌል ከሌሎቹ ተለይታ አንድ ለእኛ የምንቀበለው ነው ብለን የምንቀበለው ነገር የምትቀበለው ነገር ሊኖራት ይችላል። ሌላው ግን የሚቃወማት ሊኖር ይችላል። ከሷ ጋርም ልንስማማ እንችላለን። ከካቶሊክ ከመካነ ኢየሱስ ጋራም አሁን በዚህ በቁርባን ላይ ምሳሌ አትስማሙ ማለት ነው። ከሉተር ጋር ወይም እኛ ከመካነ ኢየሱስ ጋር በቁርባን ላይ አንስማማም ወይም አትስማሙ ማለት ነው። እናንተ መታሰቢያ ነው። እንደው ለዚህ ሌላ ራሱን የቻለ ውይይት ያስፈልገዋል እንጂ የፈለኩት ወደዚህ ማመጣው ለምንድን ነው? እሱ በኋላ ማሰሪያው ጋር እመጣለሁ። የምመጣው ለምንድን ነው? እሱን ከማለት በፊት ስለ ጥምቀት ያላችሁ ነገር አሁን የህፃናት ጥምቀት አቋም እምነታቸውን ይስሙ። ዲያቆን የቅድሙ ሰውዬ ምን አለ? የህፃናት ጥምቀት የሚባል ነገር የለም፣ መጽሐፍ ቅዱሳዊም አይደለም፣ ህፃናት ተጠምቆ የማያውቁም ማለት። እሺ መሪ እንትን ምን አሉ? ጋይ ጽጌ ህፃናት ጥምቀት ነው አዋቂ ጥምቀት ነው ዶክትሪናችሁ እንደዚህ በኩል የሚለ እኛ አሁን በህፃናት ጥምቀት በአዋቂ ጥምቀት የአዋቂ ጥምቀት በትክክል ሁሉን የሚያግባባ ሀሳብ ስለሆነ እንቀበለዋለን። የአዋቂ ጥምቀት ያግባባል። ምንድን ነው? አንድን ሰው አስተምረህ ስለምታጠምቀው ማለት ነው። ቆይ ተረዳኝ። አስተምረህ ስለምታጠምቀው የአዋቂ ጥምቀት ይባላል። መቼም አስተምረህ እንደታጠምቀው ሰው ጊዜም አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ ምጅታ ምንድን ነው ተሐድሶ? አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው ይችላል። ለምን መሰለህ? ሰሙ ዲያቆን የህፃናት ጥምቀትን ያለ ተቃውሞ እንቀበለዋለን። የቅድሙስ አጠገባቸው የተቀመጠው ምን አለ? የህፃናት ጥምቀት መጽሐፍ ቅዱስ አይደለም፣ የለም። መሪ እዛ ጋዜጌስ እዛው አጠገብ አንዱን ሲያድሳዩ አንዱ አንዱን ያድሳል። እኚህ ያን ያድሳሉ፣ ይሄኛው ያን ያድሳል። የተምታታ እንዲሁም ምን አሉ? ስሟቸው በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለናል? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አይዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። እቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እንዲህ ናቸው። በቃ ዲያቆን ምንም በቃ ፍሊፕ ፍላፕ ማድረግ ነው፣ መገለባበጥ ነው። እርስ በርሳቸው አይስማሙ። ብቻ ከኦርቶዶክስ ሰው ይውጣላቸው እና ያው እስቲ መጥተዋል። ቆይ እንደው ከሳቸው አንደበት እንሰማለን ከኦሪጂናል ሶርስ። እሺ በቃ አይሰማውትም ማለት ነው። በቃ ይውረዱ። በቃ ኔትወርኩ ሲስተካከል ይምጡ። አውርጃቸዋለሁ። መምህር ካልመጡ ግን እኛ እንዲሁም ተሐድሶችም ካሉ እየገባን የምንጠይቃቸው አሁን የተናገርነው ነገር ሁሉ እንዴት ያወጣል የሚለውን እሱን ማወቅ ነው። ባይዘዌ ጥሩ ፖይንት ቅድም እዚህ ጋር ኮመንት ላይ ያስታወሱኝ ሰምተው ከሆነ ጋይ ጽጌ ምን አሉ? ተሰርታ አልቃለች መካነ ኢየሱስ አሉ። አዩ ተሰርታ አልቃለች፣ ምንም አንጨምርባት፣ ህፃናትን ታጠምቃለች፣ ተሰርታ ያለቀች ናት አሉ። መካነ ኢየሱስ እንዲህ ያደረጉት ለምንድን ነው? ከሙሉ ወንጌል ከቃለ ሕይወት ጋር እንዳይጣሉ ነው። ባይዘዌ ምክንያቱም ሙሉ ወንጌል ህፃናት አትቀበልም፣ ቃለ ሕይወትም አትቀበልም። ስለዚህ ምን አደረጉ? መካነ ኢየሱስ ፒክ አደረጉና ተሰርታ ያለቀች ናት፣ ህፃናት ትወልዳለች። ታዲያ ልጆቹ ሲወለዱ የት ሄዱ አሉ። ይሄ ግን የተሐድሶ ትምህርት ነው አይደለም። እርስ በርሳቸው እዛው በቃ እና እንዲያው እግዚአብሔር የሽበት እድሜያቸውና የስተጅና እውነቶቻቸውን እንዲያው በመመለስ በማስተዋል እግዚአብሔር ይጨርስላቸው እንጂ እንደዚህ መሻትና ልትረዳለህ እኮ ያሬዶ ቅድም አይተህ ከሆነ ቃለ መጠይቁ ላይ እኔ አሁን እኮ ወደ ኦርቶዶክስ ተመለስ ብባል ብመለስ ለአምላኬን አመሰግዳለሁ። ሰው ከፈለገ እንደፈለገ ይበለኝ። ያ ማለት ብመለስ ያ ማለት ፍላጎት አለ ማለት ነው። አዎ መሻት አለ ማለት ነው። አያት እንዴት እንደምታስጎመች እኛ ክርስቲያን ግን አይቻልም። አይታችኋል። ግን ይሄ ነው በጣም ከባድ ያስመኛል። ምን አስመኛቸው? ብመለስ ቢጠሩኝና ግባ ብባል አሉ። አሁንም ፍላጎታችን ነው። እየጠየቅን ነው አለ። ጨራሽ እኮ ለመግባት እየጠየቅን ነው አለ። እንደው እንኳን መጡልኝ። አብይ አስታርቀን የሚል ነገር ተናግረው ነበረ። አብይ የኢትዮጵያ ሲኖዶስ እና የአሜሪካ ሲኖዶስ እንዳስታረቀ የሚልም ማሰብ አንስተው ነበረ እና
እየገረመኝ ነበር። ይሰማዎታል? አሁን ይሰማል። ሰላም ናችሁ? እግዚአብሔር ይመስገን ደህና። አሁን ያሬድ ያነሳውን ሰምተውታል? ምን ነበረ? አሁን ነው የገባው። እሺ የኔ ጥያቄ ይመልሱልኝ። እሺ ስሞትን በድጋሚ እንገሩኝ እስቲ። መርጌታ ጽጌ ስጦተው። ከየት ነው? ከኦርቶዶክስ ተሐድሶ። ኦርቶዶክስ ተሐድሶ መርጌታ የሚባል አለው? ሞልቶ ምን የምተማረ ነው መርጌታ የሚባለው? አንተ የቤተ ክርስቲያን ልጅ አይደለ እንዴ? ምን ተምሮ መርጌታ እንደሚሆን አታውቅም? ጠይቀኝና ይኸውልህ ዘማርያም ጠይቀኝና መርጌትነቴን በሙያ እንነጋገር። መርጌታንን ሙያው የሚጠይቀውን በጣም ደስ ይለኛል። በደስታ ነው የምጠይቁት። አሁን የጠይቁ በቀጥታ መልሶ ደስ ያሉትን ጥያቄ ያነሳሉ። ደስ ያሉትን እናወራለን። ችግር የለም። በደስታ የፈለጉትን ርዕስ እያነሱ ማለት ነው። በደስታ ነው ማወራውት። ምንም ችግር የለውም። አሁን በቃ ልጠይቆታ መልሱ። በቀጥታ መልሱልኝ። በእርሶ ኦርቶዶክስ ተሐድሶ ውስጥ ምን የተማረና ምን ሙያ ያሟላ ሰው ነው መርጌታ የሚባለው? ቅኔ የተማረ ያስመሰከረ። የት ቅኔ ያላችሁ እንዴ? ምን ወደ ጎን ትሄዳለህ? ቤተክርስቲያኒቱ ውስጥ የተማርነው ነዋ። አሃ የኦርቶዶክስ የተማራችሁትን አሁንም እዛ ጋር መርጌታ የተባለው ታዲያስ? ኦኬ። ስለዚህ ኦርቶዶክስ የተማራችሁትን ትምህርት ሙያው አሁን ትቀበሉታላችሁ? ስህተቱን እያረምን እውነቱን እንቀበላለን። የትኛው? ለምሳሌ መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ ሰው ነው? ቅኔ የተማረ ያስመሰከረ ብዬ እየቆጠርሁልህ ነበር። አንድ ድጓ የተማረ ያስመሰከረ። ድጓ ይቀበላሉ እርሶ? ጣልቃ አትግባ። መጀመሪያ ለመርጌትነት የሚያበቃውን ልጨርስልህ። እሺ። ከዚያ በኋላ ወደ ጉዳዩ ገብተን ደግሞ ተሐድሶ ለምን አስፈለገ የሚለው ወደ ሀሳብ ይግቡ። ሀሳቡትን ይጨርሷ። አስቆሙኝ አይደል? እኔ ይጨርሷ። ወደ ሀሳብ ሌላ ውስጥ አይግቡ። መጀመሪያ ይጨርሷ። እኔ ዝማሬ መዋሥዕት የተማረ ያስመሰከረ። ምላሽ ብቻ መልስ ይጡኝ። መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ መሆኑን ይንገሩኝ። ድጓ የተማረ፣ ቅዳሴ የተማረ፣ ዝማሬ መዋሥዕት የተማረ፣ ቅኔ የተማረ፣ አቋቋም የተማረ፣ የመጽሐፍ የሐዲሳት ትርጓሜ የብሉያት ትርጓሜ የተማረ። ይሄ ሁሉ የተማረ ነው መርጌታ። እርሶ ይሄን ሁሉ ተምረዋል? ይሄን ሁሉ እኮ የሚማር የለም። መርጦ ተምሮ የሚፈልገውን ተምሮ። እርሶ የተማሩት ምኑን ነው? እርሶ የተማሩት ምንድን ነው? ምርግትና ያሰየውት እርሶ የተማሩት ምንድን ነው? እኔ ተምሬያለሁ። የቅዳሴ መምህር ነኝ። የቅዳሴ መምህር ኖት? አዎ። በጣም ጥሩ። እሺ ቅዳሴ አንድምታ ልጠይቆት። ቅዳሴ ዜማ ነው። የቅዳሴ አንድምታ የለውም። አንድምታ የለውም ቅዳሴ? የቅዳሴ አንድምታ ጉባኤ አልተሰራለትም። ላሳየውታ ታዲያ። ትርጓሜውም አለ። አንድ ሰው የመጽሐፍተ ሊቃውንት ሲማር የቅዳሴ አንድምታ ይማር አይማርም? እርግጠኛ ኖት? በእርግጠኝነት። እሺ ቅዳሴ አንድምታ የት ነው የሚማረው ሰው? ቅዳሴ አንድምታ ይኸውልህ ውዳሴ ማርያምና ቅዳሴ ማርያም ብቻ። ቅዳሴ አንድምታ የሚማረው ቆይ አዳምጦኛ። ቅዳሴ አንድምታ በቤተ ክርስቲያን ውስጥ ሰው የት ነው የሚማረው? ቅዳሴ አንድምታ ጉባኤ የለውም። ይህንን አዳምጥ፣ ስማኝ። ቆይ ልጠይቆታ። እየጠየኩት ነው ያለሁት። ለምሳሌ የቅዱስ ዮሐንስ አፈወርቅ ቅዳሴ አለ። የቅዱስ ዮሐንስ አፈወርቅ ቅዳሴ የት ነው የሚማረው ሰው? ዜማ ነው ያለው እንጂ ትርጓሜ ቤት የለውም። መስሚያ የለህም እንዴ? እሺ ጥሩ። ትርጓሜ ቤት የት ነው ትርጓሜ የሚማሩት? አንድምታው መጽሐፍ አለ አይደል? ይኸውልህ አዳምጥ። አሁን እኔ ባለሙያ ነኝ፣ አንተ ዲያቆን ነህ። እሺ አዳምጠኝ ዝም ብለህ። አራቱ ጉባኤ የሚባሉ አሉ። እሺ ምንድን ናቸው? ከአራቱ ጉባኤ አንዱን ተምረህ የአንዱ መጋቢ ሐዲስ ወይ መጋቢ ብሉይ ልትሆን ትችላለህ። እሺ ወይ ምን የተማረ ነው መጋቢ ብሉይ የሚባለው? ከኔ ልትማር ነው እንዴ የምትፈልገው?
አዎ ስለማላቅ ነው። ይኸውልህ እኔ ከእናንተ ፕሮግራም እንግዳ ሁኜ ነው የመጣሁት። ልጠይቃችሁና መልስ ልትሰጡ ልታስተምሩ ነው የገባሁት። እኛ እንደዛ ለሚጠየቅ ነው እርሶ ላወሩት ነገር እኛ ጥያቄ ነው የጠየቅነው ያለሁት። እንመልስሎታለን። ደስ ያሉትን የምናደርገው መሰሎት። አትመልስልኝም። በደንብ መልስሎታል። ምን ያደርጋሉ መሰሎት? አትችልም። እኔ ጠይቆታለሁ፣ እርሶም ይጠይቁኛል፣ እንማማራለን። አይሻልም እንደዛ? ይኸውልህ እኔ እንግዳ ሁኜ ገብቻለሁ። ልጠይቃችሁ ለምን እየተጠየቃችሁ መልስ ልትሰጡ ልታስተምሩ ነው። መጠየቅን ለምን ፈሩ? እሺ ቅዳሴ ጠይቀኝ፣ የፈለከውን ቅዳሴ ዜማ ጠይቀኝ። ዜማን ለምን የምጠይቆት? የሚማሩትን ዜማ የተማሩትን ያው አንድምታ አያውቁም አይደል? ትርጓሜ አያውቁም። ቅዳሴ እኮ ትርጓሜ የለውም። እሺ ቅዳሴ ማርያም ትርጓሜ ያልተማሩ? የቅዳሴ ማርያም ትርጓሜማ ተምሬያለሁ። ልጠይቆታ ከሱ። እሺ አንተም ትጠየቃለህ። አዎ ደስ ይለኛል። ጥሩ እሺ። እንግዲያው ቅዳሴ ማርያም ውዳሴ ማርያም መጀመሪያ ንባቡን ታነብልኛለህ፣ እኔ ተረጉምልሃለሁ። እሺ በጣም ጥሩ ነው። ቅዳሴ ማርያም እኔ ስምሽን በእግዚአብሔር ሰለጠነ መጽሐፍ እንዳትይዝ መጽሐፏን አስቀምጣለሁ። በቃሌ ይኸው ፊት ለፊት ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ይተርጉሙልኝ። አሁን ተርጉምልኝ የምትለኝ ግዕዝ አንብበህ ነው እንጂ እኔን ተርጉም የምትለኝ? ግዕዝ አንብብና በእግዚአብሔር ዘንድ የሰለጠነ የለም እንዴ? ይኸውልህ ወስልት በእግዚአብሔር በግዕዝ ልበልልህ። ይኸውልህ አዳም ግድ የለም ወስልት ስምኪ በሀበ እግዚአብሔር ይሄን ይተርጉሙልኝ። ያነበብኋትንማ ሰምተህ ከኔ ኮርጅህ አታነብም። ሌላዋን ንገረኝ። የለም በግዕዝ አልኩላቸው። በግዕዝ ወስሉት ስምኪ በሀበ እግዚአብሔር ስምሽን በእግዚአብሔር ዘንድ የሰለጠ ይኸው በግዕዝ አልኩሉት። በአማርኛ እርሶ ይሄንን ቅዳሴ ማርያም ይተርጉሙልኝ። ስማ ይኸውልህ እኔ ያነበብኩልህን ግዕዝ ኮፒ አድርገህ ከኔ ተምረህ ሌላ ግዕዝ ንገረኝ። ሌላ ግዕዝ አለልኝ ከቅዳሴ ማርያም ውሸት አለኝ። ክህደት ምላሽ የለም። ይተርጉሙ። ቪዲዮ አብረና ይኸውልዎት መጽሐፍ ሳይመለከቱ እኔም እርሶም ቪዲዮ አብርተን ለጠያቄ ልጠይቁት። እኔ መጽሐፍ ሳላይ መልስልዎታለሁ፣ እርሶ መጽሐፍ ሳያዩ ይመልሱ። ቪዲዮ ያብሩና ይጠይቁኝ። እኔም ቪዲዮ አብርቼ ያው ከፍቻለሁ፣ ከፍቶ ይጠይቁኝ። ይኸውልህ አዳምጠኝ። ቪዲዮ ያብሩ። ምን አስፈራዎት? እርሶ መጽሐፍ እያዩ ሊመልሱልኝ ነው እንዴ? እኔንም መጽሐፍ እንዳታይ ብለው አዳምጠኝ። ቆይ እኔም መጽሐፍ እንዳታይ ብለው እርሶ መጽሐፍ እያዩ ሊመልሱ ነው እንዴ? እኔ መጽሐፍ ሳላይ ጠየቁት። መጽሐፍ ሳላይ ቅዳሴ ማርያምና ውዳሴ ማርያም ነው አንድምታ ያለው አሉኝ። ቅዳሴ ማርያም አንድምታ ተምረዋል ስሎት አዎ አሉኝ። የፈለግከው አንተ ዲያቆን ነህ አይደለ? በቃ ይተውት። አይደለም ቆይ አንተ ዲያቆን ነህ። አዳምጥ። ለምን አይመልሱልኝም? እመልስልሃለሁ። መልሱልኝ። በቃ ቪዲዮ ያብሩና ቆይ ወደ መለሽ ገብ እኔም መጽሐፋ ላይም እርሶ መጽሐፋ ያዩ ቪዲዮ ከፍተው እርሶ ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙ ይንገሩኛው። ቪዲዮ ያብሩ። እተረጉምልሃለሁ። እምተረጉምልህ አዳምጥ። ይኸውልህ አይ መስሚያ ይኑርህ። እኔ የማነብ ቅድም ስምሽ በእግዚአብሔር ዘንድ የሰለጠነ ነው የሚለውን ተርጉምልኝ ስትለኝ በአማርኛ አንብበህልኝ እኔ በአማርኛ አልተረጉምልም። ግዕዝ አንብበህልኝ በግዕዝ አልኩሎት። ወስሉት ስምኪ በሀበ እግዚአብሔር ይኸው ይተርጉሙ። ቪዲዮ ያብሩና ይኸው መጽሐፍ አይደለም የሚያስቡት ይኸው ይተርጉሙ። ጎበዝ ጎናውን ይቀጥሉ እያዩኝ። አሁን መደማመጥ ነው የሚያስፈልገው መጀመሪያ። እሺ ወስሉት ስምኪ በሀበ እግዚአብሔርን እኔ ስላነበብሁልህ ላፍ አድርገው ወስደሃታል። አሁን እኔ ያላነበብሁልህን አምጣና ልተርጉምልህ። አይ በቃ እንኳን አገዙኝ። ላፍ አድርጌ ነው የወሰድኳት። አላሏትም እኮ እንኳንም እንኳን አልከ እኔ የኮረጅኳት። በቃ እርሱ ይበሉልኝ። ይኸውልህ እርሱ ይበሉልኝ፣ ችግር የለም። እኔ አንብቤ መተርጎም ይችላል። ምንድነው ጸጥ በል እንጂ እኔም ስናገር አዳምጠኝ እንዴ። ወደ ትርጉም ይግቡ፣ አያብራሩ። ወደ ትርጉም ይግቡ። ትልቅ ሰው አይደሉም እንዴ እርሶ? ወደ ትርጉም አንብብልኝ። ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙልኝ። ያው እኔ ያነበብኩትን አስቀምጥ።
አንተ ሌላውን አንብብና ልተርጉምልህ። ምን ሆነው አንተ ከሰንበት ትምህርት ቤት የወጣ ውዳሴ ማርያም የማታውቅ ምንም የማታውቅ ሰው መሆን ግን አውቃለሁ። ጎበዝ፣ እንኳን አወቁኝ። አሁን ወደ ትርጉም ሄዱ። እኔ አልሰድቦትም፣ እርስዎ ወደ ትርጉም ሄዱ። ይኸውልህ ከማይመጥንህ ሰው ጋር አትነጋገር። ወደ ትርጉም ሄዳሉ አይሄዱም? ወደ ትርጉም ሄዳሉ አይሄዱም? አንተ እኔ ያነበብኩትን እኔ አልተረጉምልህም። ደህና ዋሉ። ቻው ቻው። ይሄ ነው በቃ የታድሶ ናፍቃን ማለት ነው። በጭራሽ ለምን እንደጠየቅኳችሁ ታውቃላችሁ? ስምሽን በእግዚአብሔር ዘንድ የሰለጠነ ነው። ወስሉት ስምኪ በሀበ እግዚአብሔር የሚለዋል እንዴት አድርጎ የእመቤታችንን ምልጃ እንደሚናገር ስለሚያውቁ ነው። አሳያችኋለሁ መጽሐፉ ማለት እና አንድ ሰው እንዳውም በበለጸገበትና ባደገበት ሀገር ድሃ ሆኖ ሊለምን ሲሄድ እመቤታችን ቅድስት ድንግል ማርያም ያ ሰው እንዳውም የድንግል ማርያም ዝክር የሚዘክር የነበረ የተቸገረ ሰው ድንጋይ ወርቅ አስመስሎ ሰይጣን መጥቶ ከዛ ሰይጣን ደግሞ ጎርቶት በድንግል ማርያም ምልጃ የዳነ ሰው ነው። ታሪኩ አልነገራቸውም። እሳቸው ከተረጎሙ አሁን ማለት አይተረጉሙትም። የጥያቄ ማለት መቼም ማለት እና እቺ የታድሶ ናፍቃን መንገድ ናት። እና ለዛ አሁን እች ማሻቂያ ምንድነው? አንተ ምንም አታውቅም እንደዚህ አታውቅም ምናምን ማለት ነው። እንደዚህ አይነት ነገር አለ። እኔ እኮ እድል ሰጠኋቸው። ደስ ያሉኝን ጥያቄ ጠይቆት መጽሐፍ እንዳያዩ መጽሐፍ እንዳላይ ክፍት አድርገን እንደዚህ እንጠያየቅ አልኳቸው። ምን ያስፈራል? ምን ያስደነግጣል? ስለዚህ እኔ አሁን እንደዚህ ሲሎት እኔ በእርሶ እድሜ በእርሶ ሁኔታ አልቀልድም፣ አላሾፍም። የኦርቶዶክስ ቤተክርስቲያን ልጅ ነኝ። ስድብ ከአፌ አይወጣም፣ አልናገሩትም። እኔ ያልኩት ምንድን ነው? ወስሉት ስምኪ በሀበ እግዚአብሔር የሚለውን ይተርጉሙልኝ። ከእርሶን ላፍ ያደረኩት ጥሩ እንኳን አስታወሱኝ። ስለዚህ እርሶ ይተርጉሙልኝ። የረድ ቀጥል። አይተረጉሙትም። ዲያቆን ሲጀመር አይተረጉሙትም፣ ቢተረጉሙትም አያውቁትም። እሺ አሁን ዲያቆን እንዲያው ከጋይ ጽጌ ተኮረጀ፣ ይሁን ችግር የለውም። እሺ ከዛ በኋላ ያው በግዕዝ በልኝ ተባለ። ተኮረጆም ይሁን የምን ተባለ። ለምንድነው የማይፈቱት? ለምንድነው የማያብራሩት? ቅድም አንድምታ የለውም አሉ። መጽሐፉ ተሳይቶ ስትል አሉ እኮ ተርጓሜ። ይህ ሁሉ መዋሸት ምንድን ነው? አሁንም ቢሆን እንዲሁም በቀላሉ እርሶ ለቀቋቸው እንጂ የዶግማቲክ ትምህርታቸውን ደግሞ ቢናገሩ ስለ ጥምቀት ያላቸውን፣ ስለ ቁርባን ያላቸውን፣ ስለ ከፕሮቴስታንት ጋር ያላቸው ልዩነት ቢናገሩ በጣም ብዙ ነገር ጠይቃቸው ነበረ እና ያው ግን መጨረሻ ላይ ስድብ ነው። አታውቅም አንተ ሰንበት ተማሪ ነህ አንተ እንዲህ ነህ ምናምን እና ያው አውቀው ፕሮቮክ አድርገው ሀሳብ ለማስቀየር ነበረ። እርሶም ምንም ስላልመሰለው ታሪፍ ነገር ነው። ቃልም ነገር ስለምናይ አሁን ከነሱ ጋር አሁን በዚህ እድሜ መሰዳደብ ምናምን እኛንም አይመጥነን ማለት ተገቡ። ግን ይሁና እስቲ ዶግማ ትምህርታቸው እኔ እንዲሁም ካሉ እኔ ይቅርና እኔ እንዲሁም በዶግማ ትምህርታቸው ልጠይቃቸው። በጥምቀት በቁርባን ይህ አንድ ቁጥር ይጻፉልኝ። አሁንማ አይገቡም። ይሄን ከተናገርኩ እችንማ አይገቡም። በጥምቀት በቁርባን ጥያቄ አለ ለእርሶ። የተሐድሶ ትምህርታችሁ ምንድን ነው? በህፃናት ጥምቀት የህፃናት ጥምቀትን እንቀበላለን ብለዋል። ሌላ ተሐድሶ መምህሮት ደግሞ የእርሶ ወንድም ህፃናት ጥምቀት መጽሐፍ ቅዱስ አይደለም ይላል። ኦኬ ገቡ። ጥሩ እሺ። ጋይ ጽጌ ገብተዋል? ገብቻለሁ። መልካም። እስቲ የተሐድሶውን የጥምቀት ትምህርታችሁ ምንድን ነው? የዶክትሪን ትምህርታችሁ ጥምቀት ላይ የዶክትሪን በነገራችን ላይ ይሄ ስርዓት ነው እንጂ በዋናነት ዶክትሪን ተብሎ የሚያዝ አይደለም። እንዳልኩት ጋይ ጽጌ ትምህርታችሁን የዶክትሪን ትምህርታችሁ ጥምቀት ላይ ምንድን ነው? ያመነ የተጠም አዳምጥ፣ ሁለታችሁ አታውሩ አንድ ጊዜ። ያመነ የተጠመቀ ምን ነው መልኬን ወደዳችሁት እንዴ? ቪዲዮ አብሩ ነው ያሉት። ቪዲዮ አብሩ ነው ያልኩት። ትልቅ ሰው አይተናናቅም። እሺ እኔም ከውርጋት ጋር እኮ ገና ዛሬ ነው የገባሁት። አዎ ልክ ነው። ከውርጋት ጋር ነው ነኝ። እንደዛ ነው። እሺ ይሁን መልካም። እንዳው ያለው የስድብ አፈሰጠው የሌለ ችግር የለም። በተራ ተናገሩ። እሺ ጋይ ጽጌ ምን ያደርጉ መሰሉት? አንደኛ ይሄ የወሎት ልጆትም ቤተሰቦትም የሚያው ነገር ስለሆነ እንደው ባይሳደቡ ለእርሶም ክብር ነው። ስድቡ ይቅርና
እንዲያው ከኛ የሚሻሉ ግድ የለም ከኛ ከጎረምሶቹ እንደ ሽበት እንዳለው ሰው ይሻሉና በዛ መልኩ ያርጉት። የጥምቀት ትምህርታችሁ ምንድነው? የጥምቀት ዶክትሪናችሁ እስከ ህፃናት ጥምቀት መጽሐፍ ቅዱሳዊ ነው? ምንድነው የህፃናት ጥምቀት ትምህርታችሁ? ያመነ የተጠመቀ ይድናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው አጥምቋቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው መሰረት አንድ ሰው አምኖ ይጠመቃል። ጥያቄ የህፃናት ጥምቀት ነው ያልኩት። የህፃናት ጥምቀት ላይ የተሐድሶ ትምህርት ምንድን ነው? የህፃናት ጥምቀት የሚል የለም። እሺ እስቲ ላሰማሁት ያሉትን። ይኸውልህ አሁን ከአንተ ጋር ነው እየተከራከርኩ ያለው። የክርስቲያን ልጆች አንዴ አስተምረህ ስለምታጠምቀው ማለት ነው። ቆይ ተረዳኝ። አስተምረህ ስለምታጠምቀው የአዋቂ ጥምቀት ይባላል። መቼም አስተምረህ የምታጠምቀው ሰው ጊዜም አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ ምጅታ ምንድን ነው ተሐድሶ? አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክ እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለ የምንቀበለው? በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለናል? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አሕዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። እቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እሺ እስቲ ይህን ሀሳብ ይመልሱልኝ። ይህንን አሁን ላብራራልህ፣ ደቂቃ ስጠኝ። ጣልቃ ግን አትግባ። ችግር የለውም። ከዚህ ሰውዬ ጋር የተነጋገርኩት ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንደ ምሳሌ ራሷን ኦርቶዶክስ ልንገርህና፣ ይቅርታ ቆይ አንዴ ይቅርታ ጋይ ጽጌ ይኸውልህ፣ ጥያቄ የተሐድሶ ትምህርት ጠያቂውም የጠየቁት የተሐድሶ ትምህርት የተሐድሶ የህፃናት ጥምቀት ትምህርት ምንድን ነው? ኦርቶዶክስ እንዲተላለች እንዳይሉኝ፣ ኦርቶዶክስን ይተዋት ራሶች የተነጋገርነው ስለ ኦርቶዶክስ ነው። አንዴ ስሙኝ፣ ጥያቄን ይስሙኝ። የተጠየቀውን ቪዲዮንም ማሰየው አንዴ ይስሙኝ። ጥያቄው ምን ነበረ? እንደ ተሐድሶ እያሉ እየመለሱ ነው። እንደ ተሐድሶ ብለው የህፃናት ጥምቀትን እንቀበላለን አሉ። እንዴት ይጠመቁ የሚለውን ነገር ደግሞ ትምህርት አሉ አሉ። አሁን የፈለግኩት እንደ ኦርቶዶክስ፣ እንደ ጴንጤ፣ እንደ መካነ ኢየሱስ እንዳይሉ የምፈልገው እርሶ ተሐድሶ ኖት። ስለዚህ የተሐድሶ ትምህርት ለህፃናት ጥምቀት ምንድን ነው? በቃችን ብቻ። ይኸውልህ እኛ ተሐድሶ ቤተክርስቲያኒቱ ትታደስልን ብለን የምንጠይቅ እንጂ ቸርች ሆነን ተገንጥለን የወጣን አይደለንም። ሲጀመር ኦኬ፣ ቤተክርስቲያን እንዳላችሁ ደግሞ ላሳያችሁ። አንዴ ቆይ፣ አንዴ ሲዋሽማ ዝም አለ። አትሽሽም፣ አትደበቅም። አሁን ምንም ይኸውልህ፣ አንዴ የተናገርኩትን የነኝ ይመጣዋለሁ። አንዴ ጋር ጽጌ ቤተክርስቲያን እንዳላችሁ ቤተክርስቲያን እንዳቋቋማችሁማ እርሶ በአንድ በቶት ላሰማ። አዳምጠኝ፣ ቆይ ላሰማ እንጂ ዋሹ እኮ አሁን የፍርሃትህን ይኸውልህ፣ መደበጫህን መሸሻህን አታመቻች። ችግር አይዋሹ ነው ያልኩት። ለፊት ተገናኝተሃል፣ አይዋሹ። ከኔ ጋር ዝም ብለህ ተነጋገር። አንዴ ውሸት ያቆም ነው ያልኩት። እንደ ቅድሙ ስትደነግጥ ለመዝጋት ከፈለግ አንዴ አይዋሹ ነው ያልኩት። በስተርጅና አይዋሽ ነው ያልኩት። እኔ ራሳችሁን ችላችሁ ቤተክርስቲያን እንዳላችሁ ቤተክርስቲያን እንደተከላችሁ ሁሉ እኮ ተናግራችኋል። ላሰማሁት። አሁን እኛ ራሳችንን ችለን ቤተክርስቲያን የለንም ብለው ዋሹ። ኦኬ ላሰማ፣ በራሶት አንደበት ላሰማ። በአቡ በዚያ ቀን የሚከበሩት ኦርቶዶክስ ማለት እንዲራ ታቦት እናሰራጩ ግን ፎከስ ሲያደርጉና ሲያስተውሉ ይችላሉ። አንድ ላሰማሁት። አሁን ያለው የቤተክርስቲያን አምልኮ እንዴት ታየዋለሁ ማለት ነው። እና እኔ አንድ ሐሙስ የቀረው ልደት ነው በጣም ብዙ ታየዋለሁ ማለት የኛን ማለት ነው። እና እኔ አንድ ሐሙስ የቀረው ልደት ነው እኔ ያየሁትን እኮ ነው። የለም ብሎ እኮ ሰው እኮ እዛ ጋር ድጉድ የወረደብን ያደረገው ከዓመት እስከ ዓመት በግብፅ ሀገር ያለው ቃል ነው። ጴጥሮስን እንደ ጳጳስ እንደ ፓትርያርክ አንድ ይቅርታ አታውቁም። በቃ እናንተ ራሳችሁን ሁላችሁ መናገር የማትችሉ አንድ ስሙ፣ ችግር የለውም። ብዙ የሚሰማ ነገር
ጊዜ ሲደርሰው ደግሞ ወንጌል ብሎ በዜማ አዚሞ ይመጣና ዋናው ቄስ ሚካኤል ነው በየወሩ። እስቲ መስከረም ሚካኤል ምን ተባለ? እንደዚህ እንደ ተቃዋሚ ሰው እንደ አፈንጋጭ ሰው አድርገው የሚያዩ ከሆነ ሌላም ሊሉ ይችላሉ። ግን አንተ አሁን አንተ የምን ይላል ቤተክርስቲያንም እንዴት ልትፈተት ትችላለች? እንደው እኔም ራሴ እንደ ክርስቲያን በአቋም ደረጃ በመዳን ደረጃ ወንጌልን የማምነውን የምቀበለውን ክርስቶስን የተረዳሁትን ክርስቶስ ይሄ ነው የኔ ክርስቶስ። በዚህ የሚያጨቃጭቀን ነገር የለም። እነዚህ ነገሮች የእውቀትና ተራ ነገሮች ናቸው። ማንም ተነስቶ የሚሞግተኝ የሚከራከረኝ እኔም ደግሞ ከተቀበልኩት የኔን ጥዬ ያንን ልቀበል የሚችልበት ማካሄድ ነው። ችግር የለውም ብለህ እንደው እንደ አቋም ምልህ ዝም ብለህ ቲክቶክ የምታያቸው ሰዎች እውነት ለመናገር ቤተክርስቲያን ናቸው። ተሐድሶ ቤተክርስቲያን ይስሙ እየሰሙ አንዴ ያሉ ይስሙኝ። ራቅ የሚለኝ ሰው ደግሞ ይበዛል። ምን ነካ? እሺ አንዴ ይስሙ። እንደ ቤተክርስቲያን እኛ ቤተክርስቲያን የለንም ስላሉ አሁን የዋሹትን ራሶት ደግሞ መልሰው ራሶትን ደግሞ ሲያድሱ ስላየው ነው። እና ይስሙት። ክርስቲያኒቱ ስርዓት ግን እንዲህ አንተ ወደ ቤተክርስቲያን እኔም እኮ ከልክላይ ነው እንጂ እኮ ብሄድ እኮ አሁንም እሄዳለሁ። ሄጄ ምንድን ነው የምጸልየው? ብዙ የሚሰማ ነገር አለ። በግዝ የምትለውን የሚሰማው ነገር አለ የማልቀበለው ማለት ነው። ግን ና ግባና ጸልይ ብላ ብትለኝ ቤተክርስቲያኒቱ ብሄድ እሄዳለሁ፣ እገባለሁ። እንደው ብሰግድ እንኳን እነሱ ለህዝብ ዛሬ ላለው ከዚህ ላለው ምለሆነ ለዚህ እየዞሩ በአራት ማዕዘን ቢሰግዱ እኔ ግን ዝም ሄጄው ማመላለል እችላለሁ። በእውነትና በመንፈስ የምትመለክ በሰዎች ስራ ማትመካ በሁሉ ቦታ ያለ እንዲህ በረከክልሃለሁ ብዬ ውስጤ ለማያወሩ አምላክ መላእክቱ ዙፋኑን ከበው ለሚሰግዱለት ጌታ እዚህ ላይም ልሰግድ ይችላለሁ። ማንም መጥቶ ጽድቁ ለህንፃ ሲሰግዳጅ ነው ይበል። እኔና እግዚአብሔር እንተዋወቃለን። ገብቶ ስለዚህ አንዴ እያዳመጡ ተከልክዬ ነው የሚቀረው። ተሐድሶ ተከልክሎ ነው እንጂ ኧረ አንዴ አይደለም። አሁንም ለመጠየቅ አንዴ የጨረስን ነው። ከሳቴ ብርሃን ሐዋርያት ተሐድሶ ቤተክርስቲያን ራሱን የቻለ የተመዘገበ ቤተክርስቲያን ነው። የካውንስሉ አባል ነው ወይስ አይደለንም? ስትሰማው ልበል ወይስ ሳሲን ቤተክርስቲያን ናቸው? አዎ ተሐድሶ ቤተክርስቲያን። ስለዚህ በዚህ ተሐድሶ ቤተክርስቲያን ውስጥ ዶክትሪን አለ ማለት ነው። ታስተምሩት ማከበሩ ነገሮች አሉ። ለምሳሌ ያህል እሺ፣ ይህን ቀጥሎ ያሉ ጠይቆታሉ። እሺ ቅድም ምን አሉ? ቤተክርስቲያን የለንም እኛ እዛው ኦርቶዶክስ ውስጥ ያለ ነው አሉ። አሁን ደግሞ መልሶ ምን አሉ? የተመዘገበ ቤተክርስቲያን አለን አሉ። ይሄን ውሸት እንዴት ነው የሚያድሱት? ጋይ ጽጌ የተሐድሶ ቤተክርስቲያን ግድ ነው፣ ሊኖር ይገባል። በምዝገባ መንግስት የመዘገበው እውቅና የሰጠው ቤት ተከራይተን ለመኖር ይህን አገልግሎታችንን ለማራመድ ስራ ስንሰራ እናንተ እነማናችሁ ላለመባል ፈቃድ ማውጣት ግዴታችን ነው። ተሐድሶ ቤተክርስቲያን ብለን ነው ስም የምናወጣው። ቤተክርስቲያኒቱ ስትቀበለን ግን ፈቃዳችንን መልሰን ቤተክርስቲያናችን እንገባለን። ስለዚህ ቤተክርስቲያን አላችሁ አሁን እና ክርስቲያኖች እኮ ነን። ቤተክርስቲያን የምትለው አንተ ህንፃውን ነው እንዴ? አዳምጠኝ። ቪዲዮ ስትጎረጉሩ ዋል። አሁን ደግሞ አንድ ደቂቃ እንኳን መስጠት አትችልም እንዴ? ለእኔም አንድ ደቂቃ ስጠኝ። ይቀጥሉ። ቤተክርስቲያን የምትለው የሆነ ህንፃ ከሆነ ተሳስተሃል። እኛ ቤተክርስቲያን የምንለው ጉባኤ ነው። የምዕመናን ጉባኤ፣ የምዕመናን አንድነት ነው። ከሳቴ ብርሃን ተሐድሶ ቤተክርስቲያን ነው። የተሐድሶ ጉባኤ ማለት ነው። የሐዋርያት ቤተክርስቲያን ሲባል ህንፃ አይደለም። ይሄንን ጉባኤ ነው ጉባኤ የምለው። ቤተክርስቲያን የምለው ይሄንን ነው። አንተ ሚካኤል ቤተክርስቲያን፣ ገብርኤል ቤተክርስቲያን እንደምትለው ከሆነ እሱ ተሳስቷል። እሱም ጣለው። እሺ የእርሶ ቤት የተሐድሶ ምን እያልክ ነው አንተ? እና እኮ ቤተክርስቲያኒቱ ኑ ብትለን እኮ ከነ ክርስትናችን ከነ ጉባኤያችን ሄደን የምንቀላቀል ነን እኮ ነው እያልኩ ያለው። አንዴ ስሙኝ። ይሄ ፈቃድ ሲያወጡ ምንድነው ችግሩ? ወኪል ምንድነው ያጠፋው ጥፋት? አረ አዳምጡ እንጂ ቅድም ምን አሉ? እኛ ቤተክርስቲያን መልስልኛ። እየተናገርኩ እኮ ነው። አዳምጡኝም እንዴ?
ቤተክርስቲያን የለንም አሉ። እንዲህ እውነታው ይሄ ነው። እውነታው ሳይገባ ዝም ብለህ እነ ጽጌ እነ ጌታቸው እነ ምናምን እያልክ ስማችንን ከፈለግ ጉባኤ ይሰራና የፈለግከውን ሊቃውንት ይዘህ ስማኮነ ቅድም ስትል ሰምቻለሁ። እነሱን ሰብስበህ እነ የኔታ ዕዝራን ሰብስበህ የፈለግከውን ሊቃውንት ታምጣና መስቀል አደባባይ የፈለግከው አዳራሽ ላይ መሰብሰብ እንችላለን። ኧረ አዳምጡኝ። አይ ቆይ እስኪ ሰውዬው ትንሽ ትህትና እየገባቸው አይደለም መሰለኝ። እያዳመጡን ዲያቆን ያሬድ በጣም ሊያወራዎት እየሞከረ ነው። ቀስ ብሎና ተረጋግተው ለመመለስ ይሞክሩ። እርስዎ ስለፈጠሩት አይሰማም። አልሰማም። ያሬድ ትሰማለህ? ዲያቆን የእርስዎ ነው የማይሰማው። ሚዩት ነዎት። ጽጌ ሚዩት ነዎት። ሚዩት ላይ ነዎት። አሁን ይሰማዎታል? ሚዩትን ያንሱት። ይሰማችኋል? ቀጥል። ግን ተረጋግቶ ቢያወሩጡ ነበረ። ግን ትንሽ የመረጋጋት ነገር አላየሁባቸውም እና ዶክትሪናችን እየተሰራ ነው የሚል ነገር ተናግረው ነበር ከዚህ በፊትና በነገረ ክርስቶስ ያላችሁ ትምህርት ለምሳሌ ክርስቶስ ስንት ባህሪ ነው ብላችሁ ነው የምታምኑት? ኬልቄዶንን ትቀበላላችሁ ወይስ አትቀበሉ? ክርስቶስ አንድ አካል አንድ ባህሪ ነው። ስለዚህ ኬልቄዶንን ታስወግዳላችሁ? ሲጀመር ኬልቄዶንን አንቀበለውም አናውቀውም። በጣም ጥሩ። እሺ ኬልቄዶንን ካልተቀበላችሁ እና አንድ አካል አንድ ባህሪ ብላችሁ የምታምኑ ከሆነ ይሄን ዶክትሪናችሁን ሰርታችሁት ነው ወይስ ተቀብላችሁት ነው? እኛ መጽሐፍ ቅዱስ ነው ዶክትሪናችን። የሐዋርያት ትምህርት፣ የጌታችን ትምህርት ዶክትሪናችን እሱ ነው። ከሱ ላይ የምንጨምረው የምንቀንሰው ነገር የለም። አሁን እየተሰራ ነው የሚል ቃል ተናግረው ነበር። ዶክትሪናችን ነው ይኸው መርጌታ የሚባሉት ሰውዬ እያዳመጡ ቢሆን ጥሩ ነው። ምን ብለው ነበረ እዛ ቪዲዮ ላይ? ዶክትሪናችን በመሰራት ላይ ያለ ነው ብለው ተናግረው ነበረ። ዶክትሪናችሁ በመሰራት ላይ ካለ ክርስቶስ አንድ አካል አንድ ባህሪ ነው ብሎ አሁን የመሰከሩት የነገረ ክርስቶስ ትምህርት የሰራችሁት ነው ወይስ ከማን ተቀበላችሁት? አንድ አካል አንድ ባህሪ ነው የሚል የትኛው የተሐድሶ መምህር ነው? እኛ ዶክትሪናችንን እየሰራ ነው ያልሁትኝ በክርስቶስ ቤዛነት ክርስቶስ ቤዛ፣ ብቸኛ ቤዛ፣ ብቸኛ የዘላለም ሕይወት ሰጪ፣ ብቸኛ አዳኝ፣ ብቸኛ መስዋዕት፣ ብቸኛ ሊቀ ካህናት ኢየሱስ ክርስቶስ ነው። ቤተ ክርስቲያኒቱ ቤዛዊተ ኩሉ ዓለም የምትለዋላት፣ መቃብር ቤዛ ነው የምትለዋላት። ይሄ ነገር መስተካከል አለበት። ይሄንን እየሰራን ነው። ለቤተ ክርስቲያኒቱ ልናሳይ ነው ነው ያሉት እንጂ በጣም ጥሩ። አሁን ታላቁ አሁን ዋሽተዋል። እየሰራን ያሉት ጥምቀት ሲጠየቁ ነው። የጥምቀት ላይ ትምህርታችሁ ምንድን ነው ሲባሉ ነው ጥምቀትን እየሰራ ነው። በጥምቀት ላይ ውሸት። ይኸውልህ አንዴ ቆይ ላሳይ። እንደዚህ ሲዋሹ ማን ዝም ብዬ አላሳልፈውትም። ውሸት እንደዚህ እኔ ለምን እንደሚዋሹ አላውቅም። በዚህ እድሜ ትልቁ ላይ አድርገኛ እንዴ ዲያቆን። ይኸው አሁን ታላቁ የጠየቁ ጥያቄ ምንድን ነው? እየሰራን ያሉት ምንድን ነው ሲሉ ምን አሉ? በክርስቶስ እንደዚህ አሉ። ግን የተጠየቁት እየሰራን ያሉት ስለ ጥምቀት ተጠይቀው ነው። ይኸው ይስሙት። አዳም አቁምልኝ፣ በስነ ስርዓት ይኸውልህ፣ አቁምልኝ። ስቶፕ በለው አንድ ጊዜ እሱ ያዳምጡ አንዴ አስቶፕ በለው እሱን አንድ ጊዜ እሱን አስቁምልኝ አንድ ጊዜ። አንተም እንድትዘባ አትዘባርቅ። አንተም እና ሰባቱ ምስጢራት የምትላቸው ሃይማኖት ከምትላቸው ውስጥ ቁርባንም ጥምቀትም አሉ። ምስጢረ ሥላሴና ምስጢረ ሥጋዌ ከምስጢረ ትንሣኤ ሙታን ጋራ ምስጢረ ጥምቀት፣ ምስጢረ ቁርባን። ሰባቱ ምስጢራት ከምትላቸው ደግሞ ጥምቀትም ቁርባንም እዚህ አሉ። ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ እንዲል፣ ምስጢረ ብዙ ናቸው። ምስጢረ ቁርባን፣ ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማል እና እንደዛ ትላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ በባረከው ጊዜ ወይ ታላቁ አልሰማም ወይ ይሰማኛል።
ምናልባት ፖዝ ላይ ናቸው አንደኛ፣ ሁለተኛ ደግሞ ቪዲዮውን ረዥም ሰዓት ሲታይ ዩቲዩብ እንትን ወጥተዋል፣ ግን እንዳይዘጋ ቤቱ አይኔ ስለዋሹ ነው። ምክንያቱም ሶስተኛ ደግሞ ታላቁ ስለዋሹ ነው። አንተም ይሄ ቪዲዮን ካላየው በኋላ መያዝ እንችል ነበረ። የጥምቀት ትምህርታቸውን ነበረ እና አሁን ወጡ። ምክንያቱም እውነቱ ሊወጣባቸው ስለሆነ አይተው ወጡ። ከዛ አንጻር ነው በጣም ሲዋሹማ መያዝ አለባቸው። ውሸታቸውንማ ቶሎ መያዝ አለብን። ለዛ ነው አይገት እኮ እሱማ እዚሁ ላይ ማጋለጥ ተገቢ ነው። ሌባ ካላሉት ያው ያልሆነ ስለሚመስለው ማለት ነው። እና በጥምቀት ብቻ አይደለም ዶክትሪን እንትን እያልን ነው፣ ዶክትሪናችንን እየሰራን ነው። የህፃናት ጥምቀት ምናምን ሲጠየቁ ነበር ያወሩት። በነገረ ክርስቶስ ግን አሁን አንድ አካል አንድ ባህሪ ሲሉ ይህን ሰውዬ መምህር የሚሉ የሚከተሉ በየቀኑ ጊፍት እየሰጡ የሚያበረታቱ ይሄ ሰውዬ ቤተክርስቲያንን ያውቃታል ብለው የሚመሰክሩ ሰዎች በሙሉ ፕሮቴስታንቶቹ ገደል ገቡ ማለት ነው አሁን። ምክንያቱም ፕሮቴስታንቱ አንድ አካል አንድ ባህሪ ብሎ ስለማያምን ማለት ነው። አንድ አካል አንድ ባህሪ ብሎ ስለማያምን ከዛ ቀጥሉና ጥምቀት ያድናል ምናምን የሚለውን እዛ ኢንተርቪው ላይም አሁንም የተናገሩት ላይም ሀሳባቸውን ብትመለከቱ ሁልጊዜም ቢሆን እሳቸው መምህር እያሉ ከሚከተሉ ሰዎች የተለየ ነው። ጭራሹም አይስማሙ። ሲቀጥል ከዚህ በፊት ኮሜንት ላይ ምን አንብቤ ነበረ፣ ቅዳሴ አንድምታ የለውም ብለው ተናግረዋል የሚል ነገር ሰማሁኝና ብለዋል። የምር እንደዛ ካሉ በጣም የሚያስቅ ነገር ስለሆነ ማለት ነው። ቅዳሴ የለውም አንድምታ የለውም አሉ። የለውም ስብዬ ላመጣ ስል ደግሞ አይ አለው እኮ ጉባኤ ቤት አንማረውም እንጂ ደግሞ አሉ። ከዛ ጉባኤ ቤት የሚሰጠን ውዳሴ ማርያም እና ቅዳሴ ማርያም ነው አሉ። በጣም እኔ በጉባኤ ቤት አንድምታ ትርጓሜ ጉባኤ ቤት የማይሰጠው የዮሴፍ ወልደ ኮሪዮን አንድምታ ትርጓሜ ነው እንጂ የሌለው መጽሐፍት ውስጥ ቅዳሴ ትርጓሜ አንድምታ አለ። መጽሐፍተ ሊቃውንትን ሲማሩ አንዱ የሚማሩት አንዱ ይሄ ነው። እና እቺ መደበቂያ ዋሻ ፈልገው ከዛ ደግሞ አይ በሚያውቋት በውዳሴ ማርያም ደግሞ በቅዳሴ ማርያም ደግሞ ጠየቋቸው። የሚያስቀው ነገር በጉባኤ ቤት ከሄድን ገድላትና ድርሳናት ተአምራት ጉባኤ ቤት እንደውም ተዘርግተው አይማሩትም። ገድላት ከሄድን ቅዳሴ አንድምታ ግን በሊቅነት ላይ ይነሳል ለምሳሌ። እና በጣም የሚገርም ጥያቄ የሚያነሱት ጉባኤ ቤት የማይነሳውን ነው። እንደውም ይሄ ለእንትን ስለሆነ ማለት ነው። እኔ ቅድም የዋሹትን ነገር ምንድን ነው እኚህ ሰውዬ ባገኙት አጋጣሚ የሚያደርጉት ውሸታቸውን አቅርበው የሆነ ነገር ረጭተው መሄድ ነው የሚፈልጉት እና ከባህሪያቸውም አንጻር ነበረ። አሁን ቅድም ለአንተ ምን አሉ? ነገረ ክርስቶስ አቤት እንዴት አመሻችሁ። ምናልባት ከታች እየሰሙ ካሉ ይግቡና ኦርቶዶክስ ነን ብለዋል። ከአምስቱ እህት አብያተ ክርስቲያናት በጋራ የሚስማሙባቸውን ዶክትሪኖች ይቀበሉ እንደሆነ ይንገሩን። ምክንያቱም ኦርቶዶክስ ለመባል አምስቱ እህት አብያተ ክርስቲያናት በጋራ የሚቀበሉባቸውን ዶክትሪኖች መቀበል አለባቸው። የተሃድሶ መናፍቃንን ማንነት፣ ሴራ፣ ተንኮል፣ ምንነት ደግሞ ማሳየት አለብን ብዬ አምናለሁ። ምክንያቱም ደግሞ ምስኪኖች አሉ፣ የጠመጠመ ሁሉ ኦርቶዶክስ ይመስላቸው፣ አክሊል ቆብ ያደረገ ሁሉ መስቀል የያዘ ሁሉ ኦርቶዶክስ ይመስላቸዋል። እነሱም ተሃድሶች የሚጠቀሙት ቴክኒክ ያ ስለሆነ ማለት ነው። ቅድም እንዳሉት እኔ አሁን ይሄ መጀመሪያ ለምስሰማ ቤተክርስቲያን እያሳነጹ ከዛ በኋላ እዛው ሰበካ ጉባኤ መሪ፣ የስብከተ ወንጌል ኃላፊ እየሆኑ እንትማት እኔ ዛሬ ሁለተኛ ሶስተኛ ከርሶ ሰማው። ከዚህ በፊትም አውቀው ነበርና የተጠና አካሄድ ስለሚሄዱ ባለፈው እንዲሁም ሼር ሳረግሎት ነበረ ቴዲ ሐዋሳ ቤት ተሐድሶች አይተውታል። የተቋረጠ ቪዲዮ ብዬ አስባለሁ። እና በቃ አቀባይ እንደሆኑ በደንብ ነው የተናገሩት። ለፕሮቴስታንቱ አቀባይ እንደሆኑ ከፕሮቴስታንቱ ጋር እጅ ለእጅ ተያይዞ እንደሚሰሩ እንዲሁም ጴንጤ መሆን አይፈልጉም፣ ግን ደግሞ ከጴንጤዎች ጋር ብረት እንዳላቸው ሁሉ ብዙ ነው የተናገሩት። እና እንዲሁም የዛን ጊዜ ቢኖሩ ጥሩ ነበረ
ያው አይመችም። በእርግጥ ጥያቄዎቹ በጣም ሊሚትድ ነበሩ የተሰጠን ታይም፣ ግን በዛችም ታይም ቢሆን ማንነታቸውን አሳይተናል። ትምህርት እንደሌላቸው፣ መሰረት እንደሌላቸው ኦርቶዶክስን ከሚቃወም ሰው ጋር አንድ ላይ ሆነው ብቻ ከቤተክርስቲያን ሰው ይውጣ፣ ብቻ ከኦርቶዶክስ ቤተክርስቲያን ሰው ይውጣ እንጂ ከዛ ወደ ፕሮቴስታንት ይሂድ ወደ ሌላ ይሂድ ጉዳያቸው ማለት ነው። ብቻ ቤተክርስቲያንን መቃወም ነው። እና ለምንድን ነው የራሳችሁን ቸርች የማከፍቱት? የራሳችሁን ተቋም ሲባል በቃ መልስ የላቸውም። እኛ አንፈልግም፣ እቺ ቤተክርስቲያን እንወዳታለን፣ እናፍቃታለን የሚል ያው የተንኮለኛ ሴራቸውን ሲናዘዙ ሲናገሩ ነበር። እና በጣም ክፉ የሆነ አካሄድ ነው። ይሄንን ሰብሰብ ብለን በተለይ እኔ እርሶ ታላቁ ጅብሪል እና አንዱ በዚህ ላይ በደንብ እንትን ያሉት እንደዛ ብናደርግ ደስ ይለኛል። ዲያቆን ዘማርያም እና ትልቅ ነገር ነው። ቃሎትን ያሰማል። የቅድስት አርሴማ በረከቷ ለሁላችን የሚድረሰን። ያው ብዙ ጊዜ የቅድስት አርሴማ ላይ የተዋሸው ውሸት ኢትዮጵያዊ ናትም ተብሏል። የሆነ መነኩሴ ነው ስለሱ የጻፈውም ተብሏል። በቃ የሆነ ቄስ ቁጭ ብሎ የጻፈው ነው ገድሏን ተብሏል፣ ድርሳኗን ተብሏል። እና ይሄ ሁሉ ውሸት እንደሆነ በደንብ አሳይተናል። እስቲ እንደዚህ እያደረግን መዝሙሬ ምን አድርገው ነበር መሰለኝ ታዱ ሰውን አፈቃል ገድለ ቅዱስ እስጢፋኖስን አሳትመዋል። የሚገርም ደብር ሄደው የደብሩ ሰባካ ጉባኤ ጋር ሄደው ግሩፕ ማህበራት መስለው ጽዋ ማህበራት መስለው ለምን ገድለ እስጢፋኖስን ይሄን የመሰለ ታላቅ ደብር ገድለ ለምን አናሳትመው ማለት የሚገርም መግቢያው ላይ ስትመለከት ምንፍቅናቸውን ታየዋለህ። ከዛ የኛ ደብር የሚገርም ማህተብ እየመታ ከዛ ሄደ ስንጠይቃቸው ምን ሆናችሁ ነው እነማን ናችሁ ታውቃላችሁ ሲባሉ አይ እንደው መቼስ ገድለ ስፖንሰር ባጣንበት ገንዘብ ባጣንበት የሚያሳትም ከተገኘማ ብሎ ይሄን ያክል ርቀት እንደሚጓዙ ታውቃላችሁ። ክርስቲያኖች ማህተብ ስላለበት እኮ እኛ ብቻ እኮ አይደለም ማለት እኮ አይደለም። እባካችሁ መጽሐፍ ዝገዙ፣ ጥንቃቄ አድርጉ። ለዚህ ነው ማጣቀሻ የሚያስፈልገን። እስቲ ብራናውን እንመልከተው፣ እስቲ ምንጩን እንመልከተው፣ እስቲ በአበው እስቲ ደብሩን እንጠይቀው። በሊቃውን ታይቶ ታርሞ ነበር ወይ ብሎ ማህተም እያደረገበት የሚገርማችሁ። ከዛ ምን ያደርጋሉ መሰለኝ ያሬ ነው ለዛ ስተት ላደረጉት ላሳተሙት መጽሐፍ ይኸው የዚህ ደብር ሰበካ ባሳተመው ገድለ እስጢፋኖስ መሰረት ይለዋል። ከዛ አየህ እነሱ ላሳተፉት መጽሐፍ እነሱ ምን ላይ ሰጭውላሉ ጭራሽ ይሄን አክል። በዚህ አጋጣሚ ሰባካ ጉባኤ አባላትም እንድትሰሙ ስፖንሰር ልሁን ብሎ የሚመጣ በሙሉ ባለሀብትም ይሁን ማህበርም ይሁን ግለሰብ ከመጣ ገንዘቡን ከሰጣችሁ የዛን ማህበር ጀርባው ምንነቱን አጥሩ በደንብ። ቢያንስ እንኳን አትሊስት በደብሩ ባሉ ሊቃውንቶች መጽሐፉ ተፈትሾ ታይቶ ከብራናው ምስክር ጋር ከኦርቶዶክሳውያን አስተምሮ ጋር መሄዱን ቼክ ማድረግ አለባቸው። አንድ ቀን አሳያችኋለሁ። መጽሐፉ መግቢያው ላይ ያለላችሁ ግን ይነግራችኋል በግልጹ። ስለ ሰበካውን ስጠይቁት አያውቁም። እነሱ የሚያውቁት ስፖንሰር መገኘቱ ነው። እና እንደው አንዳንድ ጊዜ እዚህ ያላችሁ መናን የተሐድሶን አፍቃር የሚሄዱበት ርቀት የተዘጋ ቤተክርስቲያን ይከፍታሉ። ኢቭን ገደል የሚያሳትሙልናል። ወደውን ግን አይደለም። እንዳትሸወዱ ማለት ነው፣ እንዳትታለሉ ማለት ነው። እና እንዳልከው ያሬደው አንድ ቀን በጣም ሰፋ ተብሎ ወደ 20 የሚጠጉ አሉ። ነገራችን ላይ ልክ 20ኛው ደረጃ ስታስ መናፍቅ ትሆናለህ፣ ያልቅልሃል። በቃ ደረጃዎች አሉ። ከኦርቶዶክስ መልምለ አንድ ሰው ፕሮቴስታንት ለማድረግ ልትከተላቸው የሚገቡ ወዮች አሉ። የሚገርም እንደሚደብራችሁ አቃሉ የታድሶ መናፍቃን ይሄን አነሳዋለሁ። አንድ ቀን ራሳችን ቤት ገብተን 22 ነው 20 መመሪያ አላቸው። አንድን ኦርቶዶክስ አጥምደህ የመጨረሻውን ፕሮቴስታንት ደረጃ ሲደርስ 20ኛው ደረጃውን ሲደርስ ያ ሰው ክር ይበጥሳል። ደረጃዎች አሏቸው። እንዴት ታጠምዳለህ? እንዴት ትመለምናለህ? የምትከተላቸው መንገዶች፣ የምትመለምላቸው ሰዎች፣ ደረጃዎች ሁሉ አሉት። የኛዎቹ ተይንተን ያለ ነው። ተመልከቱ እንግዲህ ልጁ እንኳን ለኦርቶዶክስ ብዙም ጥላቻ የለውም፣ ግን በቃ አወራለሁ ብሎኛል። እሷም ልክ እንደሱ ደግሞ ልክ እንደዚሁ እሷ እንኳን ለኦርቶዶክስ ብዙም ጥላቻ የላትም፣ በቤተሰቦቿ የወሰደችው እንደው ምናምን የለኝም እያለ ማለት እና ከነዚህ ተኩላዎች ላይ ለመጠበቅ እነዚህ 20 ሰዎችን ከኦርቶዶክስ አውጥቶ ተሐድሶ መናፍቅ ለማድረግ የሚከተሉት መንገድ ጭምር እናየዋለን። አሁን ዛሬ ቀናች ሳልሆነ ነው። ጥሩ ነው። እግዚአብሔር ጥሩ አነሳልኝ። አይዱ እንደውም ሰፋ ያለ ጊዜ ያስፈልገናል። ልክ ነህ።
አዎ ከነሱ ጋርም ባይዘወይ እንዲያውም ያው ዛሬ ትምህርት ሰዓት ስላሉት ነው እንጂ ገብተው ራሱ ማን ናቸው ትምህርታቸው የሚገርሙት ነገር ወደ 4 ሰዓት 5 ሰዓት የፈጀ ነው እዛ ቤት 4 ሰዓት 5 ሰዓት ፈጅተን ዶግማ ትምህርታችሁ ዶክትሪናችሁ ነገሩን የላቸው። አይ ዛሬ አልተዘጋጀንም፣ አይ ዛሬ እሱ አይደለም፣ ዛሬ ስለት በቃ ምንም ስለ ቁርባን፣ ስለ ስላሴ፣ ስለ ጥምቀት፣ ስለ እነዚህ ዶግማ ጠይቅናቸው ምንም። እስቲ የቁርባን ትምህርታችሁ ምንድን ነው? ኦርቶዶክስ ተዋህዶ እንደምትለው የጥምቀት ትምህርታችሁ ምንድን ነው? ኦርቶዶክስ በ40 እና በ40 ጠብቃለች፣ ያን አንቀበለውም። እሺ እናንተ ትምህርት ምንድን ነው? ጸጥ እና በጣም ነበረ በቃ እና እንዲሁም እንደዚህ እያስገባን አንዳንዴም ድምፆት ጠፍቷል። ኦኬ እና አንዳንዴም እያስገባን ምንድነው ዶክትሪናቸው? እውነት ኦርቶዶክስን ከመቃወም ውጭ ዶክትሪናቸው ምንድን ነው? እንዴት የነሱ ትምህርት ኦርቶዶክስ እንዴት ትሆናለች? እና እነሱንም እያስገባን በደንብ ይሄን ነገር ህዝቡም እንዲያውቀው ማድረግ። ምክንያቱም ተመሳሳይ በነገራችን ላይ ያሬዶ እንደውም በነገራችን ላይ ተሐድሶ መሆኑን የማያውቁ ተሐድሶ እንዳለ ታውቃለህ? አውቃለሁ። አዎ በጣም እውነቴን ብላችሁ እውነት ነህ። ተሐድሶ እኮ ነው፣ ግን ተሐድሶ መሆኑን የማያውቅ ሰው እንዳለ ታውቃላችሁ? ፕሮቴስታንት መሆኑን ያላወቀ ግን ፕሮቴስታንት የሆነ ሰው እኮ አለ። ለይቶለታል እኮ ሰውየው ለይቶለት ጠፍቷል። ግን እሱ ተሐድሶ ነው ራሱን አያውቅም። በነገራችን ከዛ ሽምጥጥ አድርገው እኔ እኮ ኦርቶዶክስ ይልሃል። የኦርቶዶክስ ትምህርት እኮ የለውም። እግዚአብሔር ከዚህ ሰው ነው። በነገራችን ላይ ተሐድሶ መሆኑን የማያውቅ ተሐድሶ እንዳለ እንዳትረሱ። አለ እኮ ፕሮቴስታንት እኮ ለይቶለታል እኮ ወጥቷል። ግን ተሐድሶ እንደሆነ ግን አያውቅም። ለምን ይመስላችኋል? ሶፍትዌሩን ጠይቅ ወስደውታል። በቃ ቀይረውታል ውስጡም ማለት ነው። ከዛ ሰንበቴ ላይ ሞግቶ ይከራከራል። አረ በፍጹም ኦርቶዶክስ ነኝ ምንም እንከን የለብኝም ያሉት እና እንዳልከው በተለይ ስልቶቹ አካሄዳቸው ላይ እኔ እንደውም አንዳንድ ጊዜ እንደው ይሄ ዲቤቱ ከማድረግ ባሻገር በጣም የሚጠቅመው ነገር የሚሄዱበትን ስልት እንደው መንገድ ነው የሚቀለው። ለምን እንደው በህግም እንደምታውቀው አንድ ሰው ኤች አይ ቪ ቫይረስ አለበት ከምትል ያው በህግ ያስቀጣል ኤች አይ ቪ ቫይረስ አለበት ማለት ነው። ነገር ግን ኤች አይ ቪ ቫይረስ ምልክቶች መናገር ግን ትችላለህ፣ አይከለክልም። ኤች አይ ቪ ቫይረስ ምልክቶቹ ቫይረሱ ያለበት ሰው እንዲህ ያደርገዋል። ልክ እንደዚህ የተሐድሶ መናፍቃን ሲይዝ እንደዚህ ነው የሚያደርግ፣ እንደዚህ ነው የሚያንቀሸቅሽ፣ እንደዚህ ያደርግሃል። ምንፍቅና ሲወስድ እንደዚህ ምልክቶች አሉ ብለን ስንናገር በሽታ ያለበት ትጮሃል አብሮ ማለት ነው። እንደውም ማተኮር ያለበት እሱ ነው። ከዛ ምን ያልመሰ ሰውየው ራሱ ሳጠረው እኔ ነው እያልክ ያለው ይላል። በቃ ራሱ ማለት ነው የምንፍቅናውን አይነት በቃ የበሽታውን አይነት ቁጭ አድርጎ መናገር ነው ጥሩ። አይቲንክ አይመስልም? እንደዛ በጣም ብዙ ስራ ያስፈልጋል። ባይዘወይ እነሱን ገለጥ ማለት ፕሮቴስታንትን ገለጥ ማለት ነው። ባይዘወይ እነሱ ማንነታቸውን አካሄዳቸውን አሳየ ማለት የጴንጤዎች ታወቁ ማለት እኮ ነው። ባይዘወይ ምክንያቱም ዞሮ ዞሮ ቀሚስ ያደረጉ ጴንጤዎች፣ ነጠላ ያደረጉ ጴንጤዎች፣ መስቀል የያዙ ጴንጤዎች፣ አክሊል ቆብ ያደረጉ ጴንጤዎች ናቸው። በቃ አለቀ። በመሪጌታ ስም በምን ስም እየተደበቁ ያሉ ማለት ነው። እና በአንድ ድንጋይ ሁለት ወፍ ነው። እንዲሁም ምን አሉ ጋይ ጽጌ የሚባሉት እናዝናለን አሉ። እኛ አስተማርናቸው ጴንጤ እየሆኑ ነው። እኛ ተሐድሶዎች አስተማርናቸው ጴንጤ እየሆኑ ነው። እና በዚህ እናዝናለን። እኛ ጴንጤ እንደሆነ አንፈልግም ነበር። መልሰው ደግሞ ህብረታችን ግን ያው ጴንጤዎቹ በገንዘብ ይረዱናል፣ በአዳራሽ ይረዱናል፣ ከነሱ ጋር ህብረት እናደርጋለን። በቃ እና በጣም አስቂኝና በጣም በቃ በውሸት የተሞላ ተንኮል የተሞላው ኦርቶዶክስን የሚያጠቃላቸው ከተገኘ ከማንም ጋር ጥገኛ ሆኖ መሳት የሚችሉ ቲም አድርገው መሳት የሚችሉ በጣም እኩይ ዓላማ ያላቸው ሰዎች በጣም በውሸት የተሞሉ በጥላቻ የተሞሉ ናቸውና ያው ዛሬ ርዕስ አይደለም እንጂ ብዙ ነገሮች በእነሱ ዙሪያ ቪዲዮዎችም እያሳየን ማንሳት እንችል ነበረ። ያው ጊዜ ሰርሶ ሌላ ጉባኤ ፕሮግራም ስላሉት ነው። ዲያቆን የአይዲዬ አንዴ ቆይ፣ ሊቀ ሊቃውንት እያወራቸው ስለሆነ አንተ ቀጥል። ቆይ እሺ። እና ክርስቲያኖች ተጠንቀቁ። እንግዲህ ያው ተሐድሶ ምን እንደሚያድሱ እርስ በርስ ሲተዳደሱ አይታችኋል። ጋይ ጽጌ ሌላ ይላሉ፣ አንደኛው ሌላው ሌላ ይላል። እዛው እርስ በርስ ተሐድሶ በጣም የሚያስቀው ነገር እርስ በእርስ ራሱ አንዱን ያድሳል። አንዱ ስለ ጥምቀት የኒቂያ ጉባኤ እቀበላለሁ፣ ኃጢአት የምታሰሪ በአንዲት ጥምቀት እቀበላለሁ ይላል አቶ ጽጌ። እዛው ደግሞ ሌላ ተሐድሶ ምን አለ? አይ
እኔ አልቀበልም። እኔ መጽሐፍ ቅዱስ ጥምቀት ያድናል የኃጢአት ስርየት ብዬ አላምንም ይላል። ዲያቆን እስኪመለሱ እንዲሁም እሱን ቪዲዮ ላሳያችሁ። አንዱ ተሐድሶ ሲያርመው ማለት ነው። በቃ መሰረት ስለሌላቸው መሰረታቸው ቤተክርስቲያንን መቃወም ብቻ ስለሆነ ለዛ ደግሞ ፕሮቴስታንትን ነው ምርጫ የሚያደርጉት። እና እስቲ ቆይ ላሳያችሁ ምን እያልኩ እንደሆነ። ኦኬ እሺ፣ ይኸው ለምሳሌ አንዱ ተሐድሶ ሌላውን ተሐድሶ ሲያድሰው ላሳያችሁ። ሌላው ምስጢረ ጥምቀት ተነስቷል። በአንዲት ኃጢአት በሚሰረይባት በአንዲት ጥምቀት። አዎ እዚህ ዶክትሪን ላይ አለ። በነገራችን ላይ ይሄ ቃል መጽሐፍ ቅዱስ ላይም አለ። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። መጽሐፍ ቅዱስ ያለውን እንቀበላለን። ጥምቀት ማዳን ደግሞ ጥምቀት ያድናል አያድንም በሚለው ላይ አሁንም ጥምቀት ስለ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው አንድም ስፍራ ላይ እኔ ጥምቀት ያድናል የሚል ነገር አላየሁኝም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ቢያድን ኖሮ በመስቀል ላይ መሰቀልም አይጠበቅበትም ነበረ። ምክንያቱም መስቀል ላይ ያ ሁሉ ሰው ሆኖ ወደዚህ ምድር መጥቶ ራሱን መስዋዕት እስከማድረግ የደረሰበት የራሱ የማዳንን ስራ የሰራበት ስራ አለ። ሰው በዛ በልኩ ያንን ሲያምን ይላል። ጥምቀት ደግሞ ትእዛዝ ስለሆነ ጥምቀትን ይፈጽማል። ግን ጥምቀት የራሱ የሆነ ደግሞ በረከት አለው። ምክንያቱም በሮሜ ምዕራፍ 6 ላይ እንደተነገረው የጥምቀት በረከት አለ። ከእርሱ ጋር ሞቱን በሚመስል ሞት እንተባበራለን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከጥምቀት ስንወጣ በዛ የመተባበርን ስራ ተሐድሶ የሚባለው ምን ይላል? አይ ጥምቀት አያድንም የኃጢአት ስርየት አይሰጥም ይላል። እርስ በርስ እዚሁ አንዱ አንዱን ሲያድሰው ይመለከታሉ። እኚሁ ደግሞ ጋይ ጽጌ አይተውታል። ኢንተርቪው ያደረጉትን ከአንድ የሆነ ፖድካስት ፕሮቴስታንት የነበረውን የተቆራረጠ አይቼ ነበረ። ኦኬ አስቁሙን ግን ዲያቆን ፕሮግራሞት እንዳላዛባ። ምንም ችግር የለም። እስከሚመጡ እያስተካከሉ ነው። ካሜራቸውን ይቀጥሉ። ጨርስ ነው እንዴ? መልካም እሺ፣ እንደዛ ከሆነ ጥሩ። በዛውም አስተያየት ሰጡበታል። ትናንትም እያሳየው ስለነበረ ይሄ ገደሉኝ ያረዱኝን አይተውታል አይደለ? ሞቼ ነበረ። ገደሉኝ ያረዱኝ በወርን የተነሳሁት የሚለው እሱ እንኳን ያው እኔ ያስቃል። ግን አላማው ምንድነው? ዲያቆን እንደሚያውቁት ቤተክርስቲያንን ስም ማጠልሸት፣ ስም ማጥፋት እንጂ ሌላ ዓላማ የለውም። ሊያስቅ ይችላል፣ ግን ትልቁ ፐርፐዛቸው እሳቸው ያሉበት የቤተክርስቲያን ስም ለማጥፋት ነው። እና ግን ያላቸው ትምህርት ምንድን ነው የሚለውን ቆይ ላሳይ። ላይ ገና እያሰባችሁበት ነው ወይንም ግልጽ ለማያወው አምላክ መላእክቱ ዙፋን ወይም ደመ መለኮት ይሆናል ብላ የምትለውን ትክክል አይደለሽ እንላለን። አሁን ይሄ እኔ እናንተ የተወያየንበትን ነገር ከለቀቀው በኋላ ብታየው እኔ አይ አርበኛው እንትኑ ምናምኑ ሊሉ ይችላሉ። እውነት ለመናገር አንተን ደግሞ ሌላ ሊሉ ይችላሉ። እና ወይ ደግሞ ከዚህ ሰው ራቅ የሚለኝ ሰው ደግሞ ይበዛል። ምን ነካ? ግን እንደ ቤተክርስቲያኒቱ ስርዓት ግን አንተ ወደ ቤተክርስቲያን እኔም እኮ ከልክላይ ነው እንጂ እኮ ብሄድ እኮ አሁንም እሄዳለሁ። ምንድን ነው የምጸልየው? ብዙ የሚሰማ ነገር አለ። በግዕዝ የምትለውን የሚሰማው ነገር አለ የማልቀበለው ማለት ነው። ግን ናግባና ጸልይ ብላ ብትለኝ ቤተክርስቲያኒቱ ብሄድ እሄዳለሁ፣ እገባለሁ። እንደው ብሰግድ እንኳን እነሱ ለስዕሉ ለህንፃው ሲያለ ሄዳለሁ፣ እዚህ ላለሁ ምን ለሆነው ለዚያ እየዞሩ በአራት ማዕዘን ቢሰግዱ እኔ ገብቼ እውነት ለመናገር ዝም ሄጄ ቆም ላልል እችላለሁ። በእውነትና በመንፈስ በሰው እጅ ስራ ማትነካ በሁሉ ቦታ ያለ እንዲህ በረከክልሃለሁ ብዬ ውስጤ ለማያወው አምላክ መላእክቱ ዙፋኑን ከበው ለሚሰግዱለት ጌታ ከዚህ ላይም ልሰግድ ይችላለሁ። ማንም መጥቶ ጽጌ እኮ ለህንፃ ሲሰግዳጅ ነው ይበል። እኔና እግዚአብሔር እንተዋወቃለን። ገባ አዩ አይደለ? በእኛ ሲሆን ለህንፃው ሰገዳችሁ፣ ለስዕል ሰገዳችሁ ይሆናል። ለእነሱ ሲሆንስ እኛና እግዚአብሔር እንታወቃለን። ማንም ለህንፃው ሰገደ ለስዕል ሰገደ ይበለኝ፣ እኔና እግዚአብሔር እንታወቃለን ይላሉ። በቃ ተሐድሶ ይሄ ነው። ተሐድሶ ማለት ምንም በቃ የራሱ ትምህርት የሌለው ደግሞ ቆይ ይስሙት። ስለዚህ
ተከልክዬ ነው የሚቀረው። ተሐድሶ ተከልክሎ ተገፍቶ ነው እንጂ አንፈልጋችሁም ብሎ ወጥቶ አይደለም። አሁንም ለመግባት ጥያቄ እያቀረበ ወደ እሱ ነው የምመጣው። የጨረስን ነው። ከሳቴ ብርሃን ሐዋርያት ተሐድሶ ቤተክርስቲያን ራሱን የቻለ የተመዘገበ ቤተክርስቲያን ነው። የካውንስሉ አባል ነው ወይስ አይደለንም? ስትሰማው ልበል ወይስ ሳሲን ቤተክርስቲያን ናቸው? ተሐድሶ ቤተክርስቲያን። ስለዚህ በዚህ ተሐድሶ ቤተክርስቲያን ውስጥ ዶክትሪን አለ ማለት ነው። ታስተምሩት ማከበሩ ነገሮች አሉ። ለምሳሌ ያህል ቅዱስ ቁርባን ምንድነው? ስለ ቅዱስ ምን የምታምኑት? መታሰቢያ ነው የምትሉት ወይንስ እንድነት? ዲያቆን ያዳምጥ። ጥያቄው ምንድን ነበረ? ስለ ቅዱስ ቁርባን ምንድን ነው ዶክትሪናችሁ ነው? የእሳቸውን የጋይ ጽጌ መልስ ይስሙ። ይገኝበታል ነው የምትሉት? ዶክትሪናችሁ ምንድን ነው? በእንዲህ አይነት ነገር ላይ ከቤተ ክርስቲያኒቱ ያመጣ ነው እና መታረም ያለበት ብለን 5 አዕማድ የምትላቸው አስተምሮች አሏት ቤተክርስቲያኒቱ እና 7 ምስጢራት የምትላቸው አዕማድ ከምትላቸው ውስጥ ቁርባንም ጥምቀትም አሉ። ክርስቲያኖች አስተውሉ። እንግዲህ የተጠየቁት የቁርባን ትምህርታችሁ ምንድን ነው? እሳቸው ምንድን ነው እያሉ ያሉት? ዲያቆን ኦርቶዶክስ ተዋሕዶ ቤተክርስቲያን 5 አዕማደ ምስጢራት አላት። ከዛ ውስጥ እንግዲህ ምስጢረ ጥምቀት፣ ምስጢረ ቁርባን ትምህርታቸው ላለመናገር ማለት ነው። ስሟቸው ምስጢረ ሥላሴና ምስጢረ ሥጋዌ ከምስጢረ ትንሣኤ ሙታን ጋራ ምስጢረ ጥምቀት፣ ምስጢረ ቁርባን። 7ቱ ምስጢራት ከምትላቸው ደግሞ ጥምቀትም ቁርባንም እዚህ አሉ። ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ እንዲል፣ ምስጢረ ብዙ ናቸው። ምስጢረ ቁርባን፣ ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማልና እንደዛ ትላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ ህብስቱን በባረከው ጊዜ ተለውጦ ህብስቱ ስጋ መለኮት ይሆናል፣ ተለውጦ ደግሞ ወይም ደመ መለኮት ይሆናል ብላ የምትለውን እኛ ትክክል አይደለሽ እንላለን። ጥሩ። ስለዚህ አሁን እናንተ ትምህርታቸውን ተናገሩ። ዲያቆን አልተናገሩም እስካሁን። በቃ ይኸው ኦርቶዶክስ ብቻ መቃወም፣ ፕሮቴስታንት ትክክል አይደለሽም እንላለን። ኦኬ፣ ታዲያ እናንተ ትምህርት ምንድን ነው? መልስ የለም። በቃ ምንም መልስ የለም። ኦኬ፣ ሞር ወደ ፕሮቴስታንቱ የተጠጋ አመለካከት አላቸው። በዚህ መልክ ፕሮቴስታንቱ እንግዲህ የሁሉ አይደለም። አሁን ለምሳሌ እኛ ከሉትራን ዛጋ ቅዱስ ቁርባኑ ይለወጣል ብሎ ሰምቻለሁ። እናንተ ጋር እኛ ጋር ሙሉ ለሙሉ ይለወጣል አይደለም። በህብስት ውስጥ የክርስቶስ ስጋ ይኖራል፣ በወይን ውስጥ ደግሞ የክርስቶስ ደም ይኖራል። ካቶሊካ የሚለየው ይለወጣል ይላሉ። እኛ ግን አይደለም። ስጋው እንዳለ ሆኖ በውስጡ አለ እንላለን። እና ቅዱስ ቁርባን እንትን አለ መታሰቢያ ነው አንለው፣ መታሰቢያ ነው አንለው። ስለዚህ አሁን እናንተ ከፕሮቴስታንቱ ወደ ከኦርቶዶክሱ ወደ ፕሮቴስታንቱ ሞር ከፕሮቴስታንቱም ደግሞ ወደ አንደኛው ጥግ። ፕሮቴስታንት በጣም ብዙ ነው እንግዲህ 4,000 በላይ አይደለም ለምን አስተሳሰቡ ግን እናንተ አሁን ከዚህ ይለያል። አሁን ቃል ብቻ ቀጥሎ ስለ ጥምቀት ነው የሚጠየቁት። ያው እንዳይረዝም አሁን ምንድነው ከዚህ የሚረዱት ዲያቆን? ያው በቃ እንደዚህ ናቸው ተሐድሶች። ትምህርት የላቸውም። ትምህርታችሁን ተናገሩ፣ ጸጥ። ኦርቶዶክስ እንዲህ ብላ፣ ኦርቶዶክስ እንዲህ ብላ፣ ኦርቶዶክስ እንዲህ ብላ። የእናንተ ትምህርት ምንድን ነው? መልስ የለም። የእናንተ ትምህርት ምንድን ነው? ኦርቶዶክስ እንዲህ የሚለውን እንቃወማለን። እሺ የእናንተ ትምህርት ምንድን ነው? መልስ የለም። እና ተሐድሶ በጣም ብዙ አስቂኝም አሳዛኝም ህይወት ያላቸው በጣም እኔ አላቅም። በቃ ለጴንጤ የሚጫወቱ እኔ እንደዛ ነው የማስባቸው። ቅጥረኛ ናቸው፣ የጴንጤ ቅጥረኞች ናቸው ብዬ አምናለሁ። ይቀጥሉ ዲያቆን። አንድ ነገር እንደውም ባሳያቸው ጥሩ ይመስለኛል። አሁን እንደውም የጀመሩትን ነገር አንድ ነገር ላሳይ። ይህንን ማሳያችሁ አሁን እነዛን ሰዎች እንድጠሏቸው ምናምን ሳይሆን አሁን ማሳያችሁ እንድንማርባቸው ነው። ማሳያችሁ እሱን ነው። ይሄ በሐዋሳ የሚገኙ የተሐድሶ ናፍቃን ናቸው። የምታውቋቸው እህቶች ምናምን ካላችሁ እንድታድኗቸው ጭምር ነው። ይሄ ነው አሁን ማሳየት የፈለግኩት። ተመልከቱ። ይሄ ሐዋሳ ነው። ቃለ ዓዋዲ ሐዋሳ ነው የሚለው። ምን እንደለበሰ አይታችኋል? በቃ ነጠላ ለብሰው ማለት ነው። በቃ ሽምጥጥ አድርገው የለየላቸው ማለት ነው። መብታቸው እኮ የፈለጉትን የማምለክ ነፃነት አላቸው። ምንድነው የሚያደርገው ነጠላው? ቀጥሉ፣ ተመልከቷቸው። እነዚህ እህቶች ከቤት ሲወጡ ቤተክርስቲያን ሄዳለን እያሉ ነው የሚወጡት።
እነዚህ ሁሉ እዚህ ውስጥ ያሉ ናቸው። ታይታችኋል። እዚህ ጋር ነጠላ ለብሰው ይሄ ሻሸመኔ የነበረ የተሐድሶ መናፍቅ ነው። አሁን እዚህ የሐዋሳ እየመራ እያስተዳደረ እያቀናጀ ያለ ይሄ ነው። እነዚህ ደግሞ ልብስ አስለብሰው መዘምራን አድርገው ህፃናትን ያስተምራሉ። አይታችኋል። ልጆቻቸውን ይዞ ይመጣሉ። እንግዲህ አሁን እኚህ የሐዋሳዎቹ ናቸው። አሁን ማሳያችሁ ደግሞ ይሄን ተመልከቱት። ነጣ ለብሶ ማለት ነው። በቃ አይታችኋል። ልክ እንደ አውደ ምሕረት አስመስለው አይታችኋል። እዚህ ጋር እንትኑ ላይ አትሮንስ በሚሉት ላይ ቃለ ዓዋዲ ጽፈው ከዛ እዚህ ጋር ደግሞ ነጣ ለብሶ ነው የሚቀመጥ። ልክ ኦርቶዶክስ አይመስለው ምን ሽምጥጥ አድርጎ ማለት ነው። ዚያር ፕሮቴስታንትስ ግን ነጣ ለብሰው ይሄን አይታችኋል። የሰባኪ ቀሚስ አድርጎ እንደው በዚህ አጋጣሚ እኮ ያሬዶ ጣዖት ነው እያሉ ከጀርባ ያለው መስቀል አሁን ምንድን ነው? ማናቸው የተቀረጸ ምስል አታድርጉ ብሎ የለ። ተመልከቱ። እንግዲህ ሰውዬ እንዲህ የሚያደርግ ነው ማለት ነው። እኔ አሁን ላሳያችሁ የፈለግኩት እሱን ነው። እሺ እኔው እኒህን እህቶች እግዚአብሔር ይጠብቅልን። በእውነት የምታውቋቸው ካላችሁ እንድትሰድቧችሁ ምናምን ሳይሆን ተሳስታችኋል፣ እህቴ ተመለሺ፣ ወንድሜ ተመለሽ ብላችሁ እንድትታደጓቸው ብቻ ለማሳየት። በጣም ነው የሚያሳዝኗችሁ። በቃ አታይቱ ሴቶቹ ነጠላ ስለብሰው ይኸው አታዩ፣ ነጠላ ስለብሰው ነው የሚያስመጡት ፒያሳ ላይ ማለት ነው። ይሄ ደግሞ የተሻሸመኔው ነው። ጉደኛው ደግሞ ይሄ ነው። ይሄ ደግሞ ሰው ቁርባን እየሰጡ አይታችኋል። እዚህ ጋር በሰልፍ ማለት ነው ሰው እያቆረቡ የጌታ እራቱ ላይ ተመልከቷቸው። እኚህ መዘምራን የነበሩ ሚካኤል ቤተክርስቲያን ተሐድሶ ነው የወጡ ናቸው። እነዚህ ሁለቱ ወንድና ሴት የምታዩቸው አያችሁ። እዚህ ጋር ሲያቆርቡ ይታያቸዋል። እዚህ ጋር ጽዋ፣ ይሄ ነበረ የስም ቤታችን ተጠሪ የነበረው መሀል ላይ ነው። አሁን እሱ ቄስ ሆኖ ቀደሰ ማለት ነው። እሸቱ ጌታው የሚሉ በዚህ በኩል ያለው ደግሞ ሮባ የሚባል ነው። የተሐድሶ መናፍቃን ተመልከቷቸው። አይታችሁ እናቶች እነዚህ በምን እንደሚያደርጉት በእርዳታ ሰበብ ታውቃላችሁ። ይሄን በእርዳታ ሰበብ ነው እንደዚህ የሚያደርጓቸው። አሁን ሲቀድሱ ላሳያችሁ ደግሞ እየቀደሰ ምናምን ነገር እያደረገ አንደኛው ካህን ሆኖ ምን ሆኖ ሲያደርግ የሚያሳየውን ደግሞ ላሳያችሁ። ደግሞ እንደ ጉድ የማታዩት ነገር የለም። እንደው ይሄው አይታችኋል። ያሬዶ ደግሞ ይሄው በእጁ እንደያዘ ይሄው ይታያችኋል። እዚህ ጋር ጽዋው ይታያችኋል። በእጁ ያዘው ምንድን ነው? ይሄ መብራት ምንድን ነው? ይሄ ጽዋ ይሄ የመቼ ነው ታውቃላችሁ? እሑድ ቀን ያለ ሲያሳልፉ ነው። እሑድ በ25 እኮ ነው። የትናንትና እሑድ እኮ ነው። የድሮ እንዳይመስላችሁ። ይሄ በጣም አደገኛ ነው። በጣም አደገኛ ማለት ነው። የተሐድሶ መናፍቃን ምን ያክል ሴራ እንደሚሰሩና ቤተክርስቲያናችንን ለማውደም ምን ያክል ስራ እንደሚሰራ ተመልከቱ። ይሄው ተመልከት። ደግሞ እጁን ሲያናጻው ማለት ነው። ተመልከቱ። ሙሉ እኮ ኮፒ ነው ያደረጉት። እዚህ ጋር የተቀመጠውን ተመልከቱ። እዚህ ጋር ጽዋውን ተመልከቱ። ይሄ እንደ ዲያቆን መሆኑ ጧፍ እያበራ፣ ይሄ ደግሞ እጁ እያናጻ ነው። ከዛ የጌታ እራት ብሎ ይሰጣሉ። ይሄ አታዩ ማይክ ይዞ ይሄ ሞጣህት ከየት አመጡት? ምን ያደርግላችኋል? ይሄ ጽዋ ለምን ገዙት? ምን ያደርግላችኋል? መታሰቢያ ነው ብለውት የለ እንዴ? ይሄ ደግሞ መጽሐፍ ይዞለት ንፍቄ ስሙ ነው እያነበበ ነው ጧፍ ይዞ ማለት። ይሄ እንግዲህ የዛሬ እንትናቸው ሳይሆን በቃ የዛሬ እሑድ ቀን የተከናወነ ነው። በተመሳሳይ በሐዋሳና በዛ የነበረ ባለፈው አሳይቻችኋለሁ። የደብረ ማርቆስም የአማራ ክልል የአዳማን አሳይቻችሁ ነበረ። የውልቂጤን አሳይቻችሁ ነበር። የነበራችሁ ሰዎች
የሞጆን አሳይቻችሁ ነበረ። እንዲህ ነው የሚያደርጉት። በቃ ኦፊሻሊ ማለት ነው። እና ይህን እንደዚህ ፎቶ የምናሳያችሁ ለእኛ ጠቀሜታ ኖሮት አይደለም። በነገራችን ላይ ሬዲዮ እኮ አይጠቅመንም። ግን አንዳንድ ሰዎች ውሸት ምናምን ጥላቻ ስለሚመስላችሁ ያው እንድታቁት ነው። በዚህ ልክ ነው የሚዘብቱት። በዚህ ልክ ማለት ነው ክህደታቸው፣ ኑፋቂያቸው ምናምን በቃ በዚህ ልክ ነው። ለምንድን እንደዚህ የሚያደርጉት? የሚያዋጣው አሁን የሚሻለው መስሎ ማጥቃት ነው። የሚያዋጣው መስሎ ማጥቃት ነው። ለዛ ይህን ስራ ይሰራሉ ማለት ነው። እግዚአብሔር ልቦና ይስጣቸው። እና ባልክ ላይ ያሬዶ ሳነሳ ነው እንደውም በዚህ አጋጣሚ የሚሰሩትን ስራ እንድናቅ ብዬ ነው። እሺ አይቤ አይ ምንድን ነው አሁን እኔ ይሄ እምነት ተሐድሶ የሚባለው እምነት የሚገርመው ነገር ቅድም እንዳልኩት ኦርቶዶክስን አታከም የሚያደርግ ከማንኛውም ጋር ይሰራል። ሙስሊም ቢያገኝም ህብረት ያደርጋል። ችግር የለበትም። ለምን ቢባል አላማቸው ከቤተክርስቲያን ሰዎች ማስወጣት ስለሆነ። የሚገርመው ነገር ግን ዲያቆን ተዚሎት እንደሆነ በጋሻው ተሐድሶ ነበር፣ ዘርፌ ተሐድሶ ነበረች፣ ትዝታው ተሐድሶ ነበረ። ሲያዩት ግን አልሆነም። ሲያዩት የሚሆን ነገር አለ። ስለዚህ ምን አደረጉ ማለት ነው? ወደ ጴንጤነት ሄዱ። የሚገርመው ነገር ጴንጤዎች ማንን ደግሞ ይቃወማሉ? ማን ነው ተሐድሶች ጴንጤዎችን ደግሞ አንዳንድ ለምሳሌ ማን ነው አሰግድ ትዝታውን ይቃወመዋል። ግን ኦርቶዶክስን ለማጥቃት ሲሆን አንድ ይሆናሉ። ትምህርት ከተጀመረ ግን ትዝታው አሰግድን ተሐድሶን አንተ እንዴ በዚህ እኮ ቲክታክ ላይ ቆይተናል። እነ ሜሎስን እኮ አይተናል። ዲያቆን ማህተብ ለምን ታደርጋለህ ብለውት አንገት ላይ ለምን ክር ታስራለህ? ይሄ እንጨት ይሄ እንትን ብረት እያረክ ብለውት መብቴ ነው እኔ የማምንበት እስኪላቸው ድረስ ማለት ነው። ግንስ በትምህርት ይጣላሉ፣ በልሳን አይስማሙ፣ በስርዓተ ቤት ባላቸው አንዳንድ ከኦርቶዶክስ ወጥተው በወሰዱት ነገር አይስማሙ፣ በአለባበስ አይስማሙ። ቅድም ነው ለምሳሌ ሞጣይት መልበሱ በቃ ባለው ነገር እዛ ስርዓቱ በቁርባኑ ስርዓት ምንም እኮ አይጣጣሙም፣ አይዋደዱም፣ በትምህርት አይገናኙም። ሌብነት ተሐድሶ ምንድነው የሚያደርገው? ልብስ ይለብስና ለምሳሌ ባለፈውን ቴዲ ቤት ምን አሉ አቶ ጽጌ ምንኩስናን አንቀበልም አሉ። ምንኩስና የሚባል ነገር የለም አሉ። እሳቸው ግን ምን አድርጎ መጡ? ቆባቸውን አድርጎ ቁጭ አሉ። ክህነት የሚባል ነገር የለም አሉና ያን አድርጎ ቁጭ አሉ። በቃ ሌብነት የተሞላው በጣም በቃ ማጭበርበር የተሞላው ሰው በስተርጅናዋ እንኳን አይምሮን በቃ ያጣበት እና በጣም ነው የሚያስቁት። አባ ፍሬምናጦስ ተነሱ። አባ ፍሬምናጦስ እኮ መነኩሴ አልነበሩም አሉ። አባ ፍሬምናጦስ አባታችን መነኩሴ አልነበሩም፣ በጥቁር ፀጉር የሚያገለግሉ ነበሩና ቁጭ በቃ እርሳቸው ግን ያንን ቆብ አድርገው ስግጥ በቃ ተፋጠዋል። ክህነት አንቀበልም በአዲስ ኪዳን ሁላችንም እና በጣም ነው የሚያስቀው። ታዲያ ማን ነበር አብሯቸው የሚሰራ? ጴንጤዎቹ እርስዎ እኮ ሰው የክርስቶስ ሰው ይሏቸዋል። መልሰው ደግሞ አቶ ጽጌ ምን ይላሉ ለጴንጤዎቹ? ብሞት ጴንጤ አልሆንም። ይህ እንኳ አሰሞታለሁ። ዲያቆን ምን አሉ? እኔ ብሞት ጴንጤ አልሆንም፣ ጴንጤ መሆን አልፈልግም አሉ። ምን ማለት ነው ይሄ? የጴንጤ ትምህርት ስተት ነው ይላሉ ማለት ነው አይደለ? ጴንጤ መሆን ካልፈለጉ የጴንጤ ትምህርት ስተት ነው ማለት ነው ለእሳቸው። ግን ከጴንጤ ጋር ግን ብረት ያደርጋሉ። ምን ለማድረግ? ኦርቶዶክስን አታክ ለማድረግ። እና ለዚህ ነው ቀሚስ የለበሱ ጴንጤዎች፣ ነጠላ ለባሽ ጴንጤዎች ናቸው። ዞሮ ዞሮ እኛ ጋር ሲሆን በቃ እኔ ጴንጤ መሆን አልፈልግም ይላሉ። ከኛ ጋር ሲነጋገሩ ዞር ብለው ግን በጣም ፍቅረኛሞች። እኔ ባለፈው ተናግሬያለሁ። ተሐድሶና ጴንጤ የአንድ ፍቅረኛ ፈቅሩ ነበረ እና እሷም ኦርቶዶክስ የምትባል ናት እና ተፋተዋል። ግን ምን ያደርጋሉ? በቃ ስለ እሷ ማውራት ይወዳሉ። ስለ ፍቅረኛቸው፣ ስላለፈችው ፍቅረኛቸው፣ ስላለፈው ትዳራቸው። እኔ የመጀመሪያ ፍቅረኛቸው ስለሆነች አይረሷትም ኦርቶዶክስ። በቃ በጣም ነው የሚወዷት። የመጀመሪያ ፍቅረኛ አይረሳም እና ፈርስት ላቫቸው ናት በእንግሊዝኛ እናገር። የመጀመሪያ በቃ ፍቅረኛቸው ስለሆነች በቃ አሁንም ትዝታ ነው ስለሷ። በቃ እኛ ቆይ ከየትማን እናታችን ናት እንወዳታለን። በቃ ጴንጤዎችም ሲገናኙ እናታችን ናት እንወዳታለን። እኛ አዳራሽ ውስጥ ምን ያን የመሰለ ካቴድራ ገዳማት እያሉ ይላሉ። እና በቃ ትዝታ ያለቀቃቸው የፍቅረኛማቸውን የመጀመሪያ ትዳራቸውን በፍቅር የወደቁ መመለስ ይፈልጋሉ። ግን
አዲስ ሚስታቸው እንድትሆን ይፈልጋሉ። የሚፈልጉት ግን አዲሱ ሚስታቸውን ይዘው መምጣት የፈለጉት አዲሱ ሚስታቸው እንድትሆንላት የፈለጉት። ቤተክርስቲያን ደግሞ ይሄን መቼም አታደርግላቸው እና በጣም ነው በቃ እንደዚህ እንደሆኑ ህይወታቸው ዘመናቸው ያልቃል እና እግዚአብሔር ልቦና ይስጣቸው። የኔ ትዝብት ነው። ዲያቆን እግዚአብሔር ይስጥልን። በእውነቱ ያሬደው ብዙ ሪፍሌክሽን እንደው በዚህ አጋጣሚ ያነሳል። ያው አሁን መሰረታዊ ጉዳይ ምንድነው? ለዛ ነው እኛ ምንድነው ለራሳችን ነው ለሰዎች ብለን አይደለም። ምንድነው ግን ደግሞ መቀላወጥ መጥፎ ነው። አትቀላውጡ ለማለት ነው። የሰው ወርቅ አያስጌጥ ነው የሚባሉ ምንድነው? አያደምቅ። በቃ አይሆንም። የእናንተ አይደለም ተውት። በቃ አለቀ። የመዘመራን ልብስ ሰታችታችሁ ሄዳችሁ ነበረ። የካህናት ልብስ ስትሳለቁበት ነበረ። ጽዋውን ስትሳለቁበት ነበረ። አልፏል። በማመን ነው ድነት የሚገኝ በእምነት ነው ካላችሁ በኋላ ጻሕል ገዝታችሁ፣ ጽዋ ገዝታችሁ፣ ማናጫ ገዝታችሁ እንደዛ ይደረጋል። ወጣችሁ እኮ በቃ እና አትቀላውጡ። ቀላዋጭ ነው፣ መጥፎ ነው። በቃ በራሳችሁ እምነት ያድን የለ እምነት ብቻ ይድናል ያላችሁታል። ተውታ በቃ ምን ያደርግላችኋል? መታሰቢያ ነው ደግሞ ካላችሁ ምን ያደርግላችኋል? ጽዋው ምን ያደርግላችኋል? መውጣቱ ለዚህ ነው በቃ አይለቋትም። በነገራችን ላይ እኔ ምን አይቻለሁ መሳያይ ነው የተሐድሶ ዓላማ መናፍቅ ዋና ዓላማ ሰውን ፕሮቴስታንት ማድረግ አይደለም። በነገራችን ላይ መና ማስቀረት ነው። መና ትዝ ይለኛል በ1990 ዓመተ ምህረት ከኛ ደብር የወጡ የተሐድሶ መናፍቃን አሁን የሚገርም ኦርቶዶክስ ማለት ነው ፕሮቴስታንት ማለት ነው። ሰይጣን ትልቁ ዓላማው ምንድን ነው? ከቤተ ክርስቲያን ሰውን ያስወጣና ምንም እንዳትሆን ያደርጋል። መና ነው የሚያደርጓችሁ። በቃ ሞገሳችሁ ተገፎ እምነት የለሽ ኤቲስት ነው የሚያደርጋችሁ። ከኛ ቤት ያወጧቸው ኢየሱስን ታገኛላችሁ ብለው ነው። ያ የሚፈለገው ኢየሱስ ብለው የተመኙት ነገር ባዶ ይቀርና እንዳይመለሱ ሀፍረት፣ እንዳይቀጥሉ ሞት የሆንባቸውና መሀል ላይ ቆሙ ሰዎች አሉ። በጣም ብዙ እህቶቻችን፣ በጣም ብዙ ወንድሞቻችን፣ በጣም ብዙ መና የቀሩ ሰዎች አሉ። በጣም ማለት ነው። ቸርችም አይሄዱም ጴንጤዎች ጋር፣ ቤተክርስቲያንም እኛ ጋር አይመጡም። ሰድበዋት ስለወጡ መመለሱ በጣም ነው የሚያሳፍራቸው። ግን እኛ ጥሪ እናቀርብላችኋለን። ቤተክርስቲያን አሁን በንስሐ ትቀበላለች። ንስሐ አለ። ክህነት የነበራችሁ ሰዎች ክህነታችሁ ታጣላችሁ፣ ምንም ጥያቄ የለውም። ግን ክርስቲያን መሆን ትችላላችሁ፣ በንስሐ መመለስ ትችላላችሁ። ቤተክርስቲያን የፍቅር ቤት ናት። ቤተክርስቲያን ፍርድ ቤት አይደለችም፣ ሐኪም ቤት ናት እንዳለው ዮሐንስ አፈወርቅ። እና ብዙ መና ሆኖ የቀሩ ሰዎች አሉ፣ ከዛም ከዚህም ያልሆኑ ማለት ነው። እና መና ከመሆኑ እግዚአብሔር አምላክ ይሰውረን። ለዛ ነው ዳር ዳሩ እንደዚህ ያደርጋል። በነገራችን ላይ አሁን ካያችኋቸው አሁን ቅድም ካሳያችኋቸው እነዚህ ተሐድሶ መናፍቃን ውስጥ አንዱ ለይቶለት ፕሮቴስታንት ነው የሆነው። ምን እንዳለ ታውቃለህ? ያኔ ነው እኔ አሁን ተሐድሶ ሲሆን ምን ከጴንጤ ምን ተለየ ብሎ ጭራሽ ከተሐድሶቹ ተለየና ለይቶለት ክር በጠሰና ተሐድሶ ጴንጤ ሆነ። ለይቶለት ወጣ፣ በቃ ፕሮቴስታንት ሆነ በቃ። ምክንያቱም ትምህርቱ ሲያዋ አንድ አይነት ነው። የተሐድሶ እና የፕሮቴስታንት ምንም ልዩነት የለውም። እንዴ ተመልከቱት ግን እንዴት ተሳለ እንደሚሰሙት። እንደው በሆነ ባልሆነ እንዴት ተሳለ ይደረጋል? አይሆንም እኮ። ይሄ የውሸት ትርክት ከየት ነው የሚተረከው ካላችሁ ከቤተክርስቲያን። አንደኛ ቤተክርስቲያን ያላለችውን ነገር ይናገራሉ። መጀመሪያ የሚሰሩት እሱ ነው። ቤተክርስቲያን ያላለችውን ነገር ይናገሩልንና ላልተባለው ነገር ምን ላይ ይሰጣሉ? እንደውም እንደራችሁ ተቀላሰግድ ከአንገታችሁ ላይ ክር እንዳትበጥሱ፣ ክር አንገታችሁ ላይ እሰሩ። ለምን? ነጠላ ካለበሳችሁ ክር ካላሰራችሁ ኦርቶዶክስ አይሰማችሁ፣ ፕሮቴስታንት ብሎ ይንቃችኋል። ዝም ብላችሁ እሱን ለማጥመድ ክር ሰሩ፣ እንደ ሜሎስ ማለት አለቀ። ቀሚስ አድርገህ ከላይ ነጠላ ታደርግና አታምንበትም። ከላይ ቀሚስ ታደርጋለህ፣ ቀሚስ ለመስቀል ታደርጋለህ። ኦርቶዶክስ ማለት ትመስላለህ፣ መስለህ ትታያለህ። በቃ እና ይናፍቃቸዋል፣ ይቀላውጣሉ። ለዛም ነው ይህን ሁሉ የወሰዱት። እኔ በጣም ያዘንኩት በጣም የማዝነው ለዓላማቸው ስንት ዓመት የዘጋ ቤተክርስቲያን ማስከፈታቸው፣ ለዓላማቸው ምዕመኑ እንዲሰበሰብላቸው ታቦት ማስገባታቸው።
ይህን ሴራ የሚያቅሰው አለ? በዚህ አጋጣሚ የተለያዩ ጽዋ ማህበራት፣ የተለያዩ የጉዞ ማህበራት አባል የሆናችሁ ልጆች ያንን የጽዋ ማህበር ማን እንደሚመራ እወቁ። አይተዋል። እንትና ማነው እንትና ያሳተሙ ይመስለኛል። አይ ቲንክ ይህን መጽሐፍ ታውቀዋለህ? ቆይ ካሜራ ላዞርላችሁ። በእንትኖች ተወግዟል። አክቹዋሊ በቅዱስ ሲኖዶስ የተወገዘ ነው። ከነ አግዛቸው ተፈራ ከነ ሙሴ መንበሩ ጋር እና ከጽጌ ጾታ ጋር አብሮ በቅዱስ ሲኖዶስ የተወገዘ ነው ይሄ መጽሐፍ ማለት ይታያችኋል። አካላዊ ቃል ብሎ የዮሐንስ ወንጌል ትርጓሜ ክፍል 1 ብሎ ማን የጻፈው? በዲያቆን አሸናፊ መኮንን ይላል። አሸናፊ መኮንን የተወገዘ ነው። ይሄን መጽሐፍ እኮ የሚገዛ ሰው አለ ታውቃለህ? ዲያቆን ይላል። ደሞ ሩሱን አይተዋል። አካላዊ ቃል ብሎ ስዕል እዚህ አንተ ጋር ሲመጣ ጣዖት ነው እያለ አየህ ኦርቶዶክስ እንዲገዛው ምን ይላል ደግሞ እዚህ ጋር የዮሐንስ ወንጌል ትርጓሜ ክፍል 1 ይላል። ተርጓሚ እሱ ነው። የዮሐንስ አፈወርቅን የዮሐንስ ወንጌል ትርጓሜ እየተቃወመ እሱ ግን የዮሐንስ ወንጌል ተርጓሚ ነው። እባካችሁን መጽሐፍ ይሄ የተሸጠ ነው። ነገራችን ላይ ራጉኤል አይቻለሁ የመጽሐፍ መሸጫ መደብር ላይ ቤተክርስቲያን መሸጫዎች ላይ አይቻለሁ። ይሄንን ንዋየ ቅድሳት እባካችሁ ስታስገቡ መጽሐፍ እያያችሁ ማን የሚሉ ዲያቆን እኮ በቅዱስ ሲኖዶስ የተወገዘ ሰው እኮ ነው። ደግሞ ርዕሱን አካላዊ ቃል ብሎ ነው ያወጣው። ይሄን አሳታሚ ማን ነው? አያችሁ ተወግዘው እንኳን አይታል ያሬድ ተወግዘው እንኳን እንደተወገዙ አይቆጥሩም። ራሳቸውን አይታል ለዓላማ ክህነታቸው ተነስቶ እንኳን ተወግዘው ከቤተክርስቲያን ተለይተው እንደተወገዙ ራሳቸው የሚቆጥሩት አሁንም ስራ አላቆሙ ማለት ነው። እና አንዳንድ ሰዎች እዚህ ቲክቶክ ላይ ያላችሁ ሰዎች በስመ አብ በቲክቶክ አገሩት ተሐድሶ ተመታ የሚል ሰው አይደለም። ሌላ ስልት ሌላ ዓላማን የተከተሉ ያሉት ይሄ መጽሐፍ አሁን የገዛ ሰው ይኖራል እኮ ይሄኔ የኦርቶዶክስ ነው ብሎ የጻፈው ደግሞ ማን ነው? አሸናፊ መኮንን ነው። ስሙ የሚጠራው ምንም በዲያቆን ነው አይታችሁ እዚህ ጋር ከዛ የዮሐንስ ወንጌል ስዕል እዚህ ቁጭ አድርጓል። ይሄን ሰው የኮ ቁጭ ለምታናግረው አይደል ስዕል ጣዖት ነው ብትለው አዎ ይልሃል። ለምን እንደዚህ አረክ ብትለው የሚለው ለምንድን ነው? ኦርቶዶክሶች እንዲገዙኝ። ምክንያቱም ይህን ስዕል እንደዚህ ካላችሁት የዮሐንስ ወንጌል እንደዚህ ስዕሉን ካያችሁ ዲያቆን አሸናፊ መኮንን ካለ ከላይ ደግሞ አካላዊ ቃል ካለ በቃ ይሄ መጽሐፍ የኦርቶዶክስ ምንም እንገዛው። እኔ ደጋግሜ እያልኩ ነው። ይሄ መጽሐፍ ስትገዙ ማን እንደጻፈው ጥንቃቄ አድርጋችሁ አይታችሁ። አገዛችሁ ተፈራ አሁን መጽሐፍ እያሳተመ ነው። አገዛችሁ ተፈራ እራሳቸው ሊቀጠበብት እያሉ ይጠራሉ። መጽሐፍ ላይ በኦፊሻል የሚጽፉት ዛትማች ኦርቶዶክስ ለማጥቃት ነው። አሁን እኮ በዚህ አጋጣሚ ፕሮቴስታንቶች መጠየቅ እንችላለን። እውነተኛ ወንጌል ከያዛችሁ ለምን እንደምታስመስሉት? ለምን ትሸቅጣላችሁ? ለምን ዲያቆን ብላችሁ ትጠራላችሁ? ሰውን ለይቶላችሁ ወጣችሁ የለ ቤተክርስቲያን ትታደስ ብላችሁ ፕሮቴስታንት መሆን አለበት ብላችሁ ወጣችሁ የለ ለምን ይሄን ትጠቀሙታላችሁ? ለምን ዲያቆን የሚለው ስም ይጠቀመዋል? ምን ያደርግለታል? እና ይሄ ስራው ራሱ የሚሰራው ኦርቶዶክስ ለማጥቃት ነው። በዚህ አጋጣሚ እንድትረዱት ለማለት ያክል ነው። እኔ ይህን ነገር ሁሉ ማሳያችሁ ያላችሁት መጽሐፍ ስትገዙ በጣም በጥንቃቄ ከገበያ የሚገዛ ሁሉ መጽሐፍ እውነተኛ መጽሐፍ እንዳይመስላችሁ። መጽሐፍ መሸጫ መደብሮች ነው ንዋየ ቅድሳት የምታስገቡ ሰዎች፣ ይሄ መጽሐፍ ደገኛ መስሏችሁ የምትገዙ ሰዎች በጣም ጥንቃቄ አድርጉ። አሸናፊ መኮንን ማለት የተወገዘ ሰው ነው። በቅዱስ ሲኖዶስ በደንብ ስሙ። በቅዱስ ሲኖዶስ የተወገዘ ሰው ነው። 2009 ዓ.ም ላይ ግንቦት ሲኖዶስ ላይ የተወገዘ ሰው ነው። ከነ አገዛቸው ተፈራ ጋር ከነ በጋሻው ጋር ከነ አሰግድ ሳሌ ጋር የተወገዘ ሰው ነው። ራሱን ስቲል ነው። ይሄ አዲስ ያሳተመው መጽሐፍ ነው። ራሱን ዲያቆን እያለ ነው የሚጠራው። ይሄንኛ ሳውቀናል። እንግዲህ ለዚህ እንግዲህ ለተኩላና እንደዚህ አጭበርብሮ ጥሩ ስለማጥቃት ለሚፈልግ ሰው በዚህ ልክ እኛ ተክተን ካልሰራን ቤተክርስቲያኒቷን ለማጥፋት ስለሚሰሩ እንድትጠነቅቁ ለማለበም ነው። ይሄ ጨምር የኔታ የጨረሱ ይመስለኛል እየመጡ ነው። አሁን የተወሰነ ነገር በልና እናጠቃልለው። አይ በቃ በደንብ እንሄድበታለን።
ማስረጃዎችን እያወጣን ኢቨን አሁንም ድረስ በመካነ ኢየሱስም ሌሎችም ቦታ እየሄዱ እነዚሁ ተሐድሶዎች እየሰበኩ እንደሆነ ከኦርቶዶክስ ከሚያጠቁ ከፕሮቴስታንት ጋር ህብረት እያደረጉ እንዲሁም ትሬን እያደረጓቸው ባይዘወይ በደንብ ነው የሚያሰለጥኗቸው። ባለፈው አቶ ጽጌ ምናሉ ገድላት ድርሳናት ላይ ያለውን ነገር እኛን የሰጠናቸው ለፕሮቴስታንቶቹ እኛ ውስጧን ስለምናቅ በቃ እነሱ ተጠቀሙ እኛን እየጋበዙ እስቲ ንገሩን እያሉ እያሰለጥናሉ እና አብሮ ነው የሚሰሩት። ይሄ ደግሞ ምን ይባላል? ሰይጣናዊነት ይባላል። ይሄ በቃ ትክክለኛ ያልሆነ እምነት መሆኑ የሚታወቀው ዋናው የሆነ እምነት ይጠቃ እንጂ በእምነት ባንመሳሰልም አንድ ላይ እንሁን የሚባል ነገር በጣም በጣም እኔ ህሊናቸውም ራሱ የትኛውን ጌታ እንደሚያገለግሉም በፕሮቴስታንትና ተሐድሶ በጣም ነው የሚያስቁትም የሚያሳዝኑትም። አንደኛውን ትክክል አለ ጴንጤ መሆን አልፈልግም ይላሉ ተሐድሶች፣ ግን ከጴንጤዎች ጋር አብሮ ሆነው አብሮ እያመለኩ አብሮ እየዘመሩ አብሮ እያስተማሩ ግን ጴንጤ መሆን አንፈልግም ይላሉ። ከማን ጋር? ከኛ ጋር ሲነጋገሩ ኦኬ አንፈልግም፣ ሙዚቃ መሳሪያቸውን አንፈልግም፣ ይሄ ጭፈራቸውን አንፈልግም ምናምን እያሉ ጋይ ጽጌ ይናገራሉ። አንፈልግም እኛ የምንፈልጋት ኦርቶዶክስን ነው ይላሉ። እዚህ ደግሞ ሲመጣ ደግሞ እንደምታዩት ደግሞ በቃ እና የፕሮቴስታንትና የተሐድሶ ለኦርቶዶክስ ያላችሁ ጭፍን ጥላቻ በጣም በጣም ነው የሚገርመው። እና አንድ ቀን ግን እስቲ ተሐድሶ ራሳችሁ እያስገባናችሁ ትነግሩናላችሁ። እስቲ የጥምቀት ትምህርታችሁን የቁርባን ትምህርታችሁን ትምህርትማ የላችሁም። በእርግጥ 4 ሰዓት 5 ሰዓት ፈጅተን ጠየቅናችሁ መልስ የላችሁም። እንዲሁም አንደኛው ምን አለ ጭራሽ አንደኛው ተሐድሶ አንድ አካል አንድ ባህሪ አማኝ ነን አለ። ችግር ልፈጥሩ ነው። አሁን ባይዘወይ ችግር ውስጥ ልገቡ ነው። አንድ አካል አንድ ባህሪ አማኝ ከሆናችሁ ተሐድሶች እነዛ የምታፋቅሯቸው ጴንጤዎች ጋር ችግር ውስጥ ልገቡ ነው። ምክንያቱም ጴንጤዎቹ አንድ አካል 2 ባህሪ አማኝ ናቸው። ተሐድሶ ግን አንድ አካል አንድ ባህሪ አማኝ ነኝ አሉ። ባለፈው ሰምታችሁ ከሆነ በጣም በቃ የምታስቁ ናችሁ። ስትያዙ መንፈረጋገጥ፣ በቃ የሆነ መሸማቀቅ ትምህርታችሁ ላለመናገር። ምክንያቱም ለምንድነው የተዋደዳችሁት? ኦርቶዶክስን አታክ ለማድረግ ስለሆነ ማለት ነው። እና በቃ ከወጣችሁ ለምን አትተውትም? ከወጣችሁ ተቋማችሁ ወጣችሁ አይደል? በቃ ለምንድነው የማትተውት? ቅድም ዲያቆን እንዳለው ነው። በቃ የራሳችሁን ለምንድነው የማታቋቁሙት? አዎ ግን ምን ስላለ ሌብነት፣ ተኩላነት ስላለ ይህ አይወደድም። እና በደንብ አድርገን እናሳያለን ዲያቆን ያለውን ውሸታምነት። ዲያቆን ነኝ እያሉ መስቀል እያሰሩ ማህተብ እያንጠለጠሉ ከመርካቶ ቀሚስና መስቀል እየያዙ የሚሰሩትን የድራማ ማት እና የሚያገለግሉት ሐሰተኛውን ኢየሱስ ከትክክለኛው ክርስቶስ እንደዚህ አይነት አገልጋይ የሉትም። የትኛው ማን ነው? ጳውሎስ ነው እንደዚህ ያደረገው? ማን ነው? እስጢፋኖስ ነው እንደዚህ ያደረገው? ይሄ እኮ የአጋንንት ልምምድ ነው። የማታምኑበትን ነገር ማድረግ። እስቲ በእኛ ቤተክርስቲያን ዲያቆን የፕሮቴስታንት መዝሙር ይዘመራል ሰንበት ትምህርት ቤት ላይ፣ ቅዳሴ ላይ፣ አውደ ምሕረት ላይ አናረገው። በፕሮቴስታንትስ የእኛ መዝሙር ይዘመራል። አይናቸውን ጨፍኖ ልሳን እየተናገሩ ይዘምሩታል። ግንስ እኛ ምንድነን? ጨለማ ውስጥ ነን። እኛ ምንድነን? ጣዖት አምላኪ ነን። እኛ ምንድነን? ያልዳንነን። በጣም እኮ የሚያስቅ ነው። ይህን ፕሮቴስታንት የማንነት ቀውስ ውስጥ የገባ በቃ መቃረም፣ ይሄ በቃ እንትን ማለት መቀላወጥ፣ የማያምኑበትን ነገር ማድረግ፣ በቃ የብሽሽቅ ወንጌል እና በጣም በጣም ፎልስ የሆነ እኔ የእግዚአብሔር መንፈስም አይደለም። ይሄ ከየትኛው መንፈስ እንደሆነ የታወቀ ነው። ሐሰት የሐሰት አባቷ ማን እንደሆነ የታወቀ ነው። እና በደንብ እንሄድበታለን ዲያቆን ለማለት ነው። እግዚአብሔር ይስጥልን። እናስገባቸውና ግን በደንብ አድርገን ጠይቃቸዋለን። በሌላ ቀን አሬንጅ አድርገውልን። መልካም። እንደውም በጣም የሚያሳቀኝ ምንድን ነው ታውቃለህ? ሬዶ አሸናፊ መኮንን ዲያቆን አሸናፊ አንድ መጽሐፍ ጽፏል። እንደውም አሁን አንድ ልጅ አስታወሰኝ፣ ጴጥሮስ ጳውሎስ የሚል ዲያቆን አሸናፊ መኮንን የሚለው ገበያ ላይ ለሚሸጠው የሚገርም እና ርዕሱ ራሱ ጴጥሮስ ጳውሎስ ብሎ ከቨር ፔጁ ላይ ቅዱስ ጳውሎስንና ቅዱስ ጴጥሮስን ስዕል አድርጓል። አሸናፊ መኮንን ማለት ጴጥሮስ ጳውሎስ የሚመሳሰል እና አጅሬዎቹ እንደ ቀላል እንዳይመስሏችሁ
አደራችሁን በተለይ እዚህ ያላችሁ ምዕመናን ስዕል ባያችሁ ቁጥር በጴጥሮስ ጳውሎስ በተጻፈ ቁጥር የእኛ ነው እያላችሁ እንዳትገዙ ጥንቃቄ አድርጉ። ጠይቁ። በቃ በውስጥ ያሬድን መጠየቅ ትችላላችሁ። ጠይቁ በውስጥ ይሄ መጽሐፍ የኛ ነው ወይ አይታችሁታል ወይ ይታወቃል ወይ ቤተክርስቲያን ምን አይነት መጽሐፍ ሆናችሁ ጠይቁ። እንዳትሸወዱ አደራችሁ። ዝም ብላችሁ ገበያ ላይ የተገኘ መጽሐፍ ዝም ብሎ አይገዛም እና ጴጥሮስ ጳውሎስ የሚለው መጽሐፍ በጣም በገበያ ላይ ወጥቶ ጭራሽ በጣም የሚገርማችሁ እንደዚህ ነው ይታያችኋል። እዚህ ጋር በቀኝና በግራ ያደረገው እዚህ ጋር በቀኝ ነገር ጴጥሮስና ጳውሎስ እና እዚህ ጋር ከላይ ጴጥሮስ ጳውሎስ ይላል። ከስር ስትመለከቱ ዲያቆን አሸናፊ መኮንን ይላል። ከምን ጋር ያለው ከመጽሐፍት ጋር አይታችኋል። እዚህ እንትን እኮ ላሳየው ዲያቆን ይህን መቼም አይተውታል ብዬ አስባለሁ። በከፍታ ላይ የሚያቆም ቅባት ይሄ ማነው? ዲያቆን በከፍታ ላይ የሚያቆም ቅባት ሰብኮ አይጠግብም። ስለ ኢየሱስ አውጆ አይጠግብም። ተንቢዮ አይጠግብም። አይኖችን ከፍታለሁ፣ ጆሮህን ከፍታለሁ፣ መንፈሳዊ ሌላ ነገር ሰማለሁ። ኦባስ ኤቲያና ሉኔቻች ኤቭሮሲያና ማንዶ በረከትን በበረከት ላይ አፈሳለሁ። እግዚአብሔር የጸጋን ልብስ አልብሷል። ጌታ እግዚአብሔር ሆይ ከዚህ በኋላ አጋንንቶችን በስሜ እንዲያወጣ በሽተኞች ላይ እጅን በመጫን ስምህን ጠርቶ እንዲፈውስ ከአፉ የሚወጣው ቃል እንደ ኤርምያስ መትከልና መንቀል እንድችል ማፍረስና መገንባት እንድችል በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ይህንን ሰው ቀባው፣ በኢየሱስ ስም ቀባው። ይሂድ፣ በምድርቱ ከፍታ ላይ ይሂድ። አይቁም። እያበራ ይሂድ። የልብሱን ጨርቅ ለፈውስ ይጠቀሙ። የልብሱን ለፈውስ ይጠቀሙ። በኢየሱስ ስም ይህንን በረከት በላዩ ላይ አወጅኩት። እግዚአብሔር ብርሃን በርቶልሃል፣ ተነስ፣ አብራ፣ አትቁም፣ አትፍራ፣ እኔ ከአንተ ጋር ነኝ። ተቃውሞን አሳልፌ እሰጣለሁ፣ ተግዳሮትን አሳልፌ እሰጣለሁ። እሳት ያነዳሉ ግን አትቃጠልም። አጥር ይሰራሉ ትዘላለህ፣ ጉድጓድ ይቆፍራሉ ታልፋለህ። የሚቋቋም የለም። ከሙሴ ጋር እንደሆነው እንዲሁ ከአንተ ጋር ይሆናል። ብዙዎችን ከፈርዖን እጅ የሚያስለቅቅ ሙሴ ነው። እግዚአብሔር ከአንተ ጋር ይሆን። የበረከት ዓመት ይሆን። የሚቋቋም የለም ከሙሴ ጋር እንደሆነ እና ይኸው እንዲህ ናቸው። ባለፈው ይሄ ተነስቶ የሚገርሙት ነገር ተጸጽቶ ይቅርታ ጠይቋል። ትክክል አልሰራሁም ተጸጽቻለሁ በዚህ ጉዳይ ብሎ 1 ወር ቤቱን ዘግቶ ነበር አሉ። በጣም እኮ የሚያስብ እንደዚህ አሉ እኮ በጣም ይገርማል። አይ መንበርከኩ ደግሞ በጣም የሚገርም ነው። እኛ ጋር ስግደት ጣዖት አምልኮ ነው፣ ስግደት የሚገባው ለጌታ ብቻ ነው ብሎ ተመርኮ እንደዚህ ያለ እዩ ጩፋ እኮ ስግደት ይቀበላል። ባይዘው ለሱ የሚቀርብ ስግደት ይቀበላል። እዩ ጩፋ አይተውታል አይደል? ችግር የለውም ብሏል። ሰዎችን ለማክበር የሚሰገር ስግደት እቀበላለሁ ብሏል። እዩ ጩፋ ሲሆን እኮ ምንም ችግር የለውም። ፕሮቴስታንት እኮ ይሄ ነው የማንነት ቀውስ ውስጥ ገባ ያልነው እኮ ለዛ ነው። ብቻ ኦርቶዶክስ ስናደርገው ነው ስህተት። ቅድምም አቶ ጽጌን ሰምቷቸዋል። ምን ያሉ ኦርቶዶክስ ቤተክርስቲያን ውስጥ ገብቼ ብሰግድ ሰው እንደፈለገ ይበለኝ፣ ለስዕል ሰገደ ይበለኝ፣ ለምን ሰገደ እሰግዳለሁ፣ እኔ ልቤን የሚያውቀው እግዚአብሔር ነው አሉ። እኛ ስናደርገው ለጣዖት ሰገዳችሁ ነው። እና በጣም ይሄ እኔ እምነት ራሱ ብሎ ለመጥራት አሳፋሪ ነው እውነቱን ለመናገር። እሺ ጌች እየሰማን ነው ለካ። አይ ጌች ከእናንተ ዝሙት ያልሰራ ጌታቸውን ይውገረዋል። አይ ጌች በጣም እኮ እንትን ብላ ነበረ። በነገራችን ላይ ጌቾ በጣም ብዙ ነገር ብሎ ነበረ። ነገራችን ላይ ጌች ጌች ትዝ ይል እንደሆነ ጉድ ሰራን ይሄ የኢትዮ ኤርትራ ጦርነት ባይጀመር ኖሮ እኮ ወርሰናት ነበር የኤርትራ ኦርቶዶክስ ቤተክርስቲያንም ብሎ
በጣም በቃ እንደ ሲፎክር ሲችል የነበረ ሰውዬ። እስቲ ጌች ካለ ግባ። እስቲ ጌች ይላኩና ይግባ። እስቲ ግባ። እስቲ ጌች ኮመንት ላይ ያረገ ስላለ እስቲ ግባ። ኮመንት ላይ ከሚጨነቅ ይግባ። እስቲ ጌች እስቲ ያስገቡ። ጌች እስቲ ይግባ። ሞዴሬተር ልሳበው። እሺ ጌች ወንድማችን የምትችል ከሆነ ብትገባ። ጌች ካለ እስቲ ግባ። ጌቾማ እኮ በጣም ጥራ ነበረ እኮ እንዴ! ያልሰራው እኮ እንትን የለም። በነገራችን ላይ እኮ የታድሶ እንትን እኮ ብዙ ነበር የሰራው። በነገራችን ላይ በጣም እኮ ለፍቷል። በነገራችን ላይ እንዴ በጣም ኧረ እኔ ትዝ ይለኛል። በጣም ብዙ ቪዲዮዎችን ሰርቶ ብዙ የታድሶ ናፍቃንን እንትን ለማድረግ ራሱ በጣም ጥሩ ነበረ፣ ግን አልሆነለትም እንጂ ወደ 10 ምናምን ዓመት ሆናቸው የራሳቸው ዶክትሪን እንኳን የላቸው። 10 ምናምን ዓመት ሆናቸው የራሳቸው ተቋም እንኳን የላቸው። እኔ በጣም አንድ ጥያቄ የምጠይቀው ዲያቆን አሰግድ ጋር ለምንድን ነው እነዚህ ሰዎች የማይሄዱት? እነ ጽጌ ለምንድን ነው አሰግድ ጋር የማይሄዱት? ኧረ በስመ አብ! የእነሱ እኮ ይለያል እኮ በጣም የእነሱ እኮ ይለያል። በሆነ ለይቶላቸው ሞዴሬተር አድርጌያለሁ። እሺ አንድ ቁጥር ጻፍ ወንድማችን ጌታቸው። በጣም ለኔታ ስማ ኮነ መላክ ሼር እያደረጋችሁ እሺ። ለኔታ ሼር ባለፈው ምን አሉ መሰሉት? እኛ አዳራሽ የለንም ደበቃ ረሃብ ጥማት ውስጥ ነን ያለ ነው አሉ ጋሽ ጽጌ። ጴንጤዎች የሚሰጡን ቢሮ አዳራሽ አንዳንድ ነገር የሚሰጡን አሉ። እንዴ እንትና የሚገርም ቸርች አለው። አሰግድ ጋር ለምን አይዱ?